ሰላም ተማሪዎች እንዴት ናችሁ? ቃል ኪዳን እባላለሁ በኢንትራንስ ፊዚክስ የባዮሎጂ አስተማሪያችሁ ነኝ። በዛሬው ክላሳችን በ2019 የኢንትራንስ ተፈታኞች የሚሆን ከ9ኛ እስከ 12ኛ ክፍል ድረስ ያለውን የባዮሎጂ ኮርስ ሪሌተብል የሆኑ ቻፕተሮችን አንድ ላይ አድርገን ኢንትሮዳክሽን የምንመለከት ይሆናል። ከቻፕተር 1 እንጀምራለን። በዚህ ዘመን ተማሪዎች ትምህርታዊ መረጃዎችን ለማግኘት ያለፉ ፈተናዎችን እንዲሁም ኖቶችን እና ውጤታማ የንባብ ዘዴዎችን በማፈላለግ ጊዜያቸውን ያባክናሉ። ለዚህም ነው ኢንትራንስ ትሪክስ ሁሉን በአንድ ያካተተ አፕሊኬሽን ይዞላቸው የመጣው። አፑን ከፕሌይ ስቶር እና አፕ ስቶር ካወረዳችሁ በኋላ ስትከፍቱት ሆም ላይ በየምዕራፉ የቪዲዮ ክላሶች፣ ኖቶች ከፈተናዎች ጋር ኤግዛም ላይ ስትገቡ ያለፉ ኢንትራንስ ፈተናዎች፣ ሞዴል እና ሚድ እንዲሁም የክላስ ፋይናል ፈተናዎች ተካተውበታል። አዳዲስ ትምህርታዊ መረጃዎችን ለማግኘት ሳትለፉ ኒውስ ውስጥ በመግባት ማግኘት የምትችሉ ሲሆን እንዲሁም ፕላነር ውስጥ የጥናት እቅድ አውጥተን አላርም ሳይቀር በጋራ ሞልተን እናነባለን። ኢንትራንስ ትሪክስ ከ9ኛ እስከ 12ኛ ክፍል ለሚገኙ ተማሪዎች በሙሉ። ለበለጠ መረጃ ቴሌግራም ቻናላችንን ተቀላቀሉ። ከቻፕተር 1 ስንጀምር ቻፕተር 1 ላይ ኮንሰፕት ኦፍ ባዮሎጂ ባዮቴክኖሎጂ ኤንድ አፕሊኬሽኑን ነው የሚያሳየን። ይህ ቻፕተር ከግሬድ 9 ዩኒት 1 ከግሬድ 10 ከግሬድ 12 እና ከግሬድ 11 ከሁሉም የመጀመሪያው ቻፕተር የተገኘ ነው። መጀመሪያ ላይ እዚህ ላይ የምንመለከተው ስለምንድን ነው? ስለ ዴፊኒሽን ኦፍ ባዮሎጂ ነው። ባዮሎጂን ዲፋይን ከማድረግ ነው የምንጀምረው። ባዮሎጂ ዴፊኒሽኑ ምን ይመስላል? ባዮሎጂ ስለምንድን ነው የሚያጠናው? ስለ ሊቪንግ ቲንግሶች የሚያጠና የሳይንስ ዘርፍ ነው። ስለዚህ ባዮሎጂ ሪሌት የሚያደርገው ኦል ደ ታይም ከላይፍ ጋር ነው። ስለ ሊቪንግ ቲንግሶችም የሚያጠና ነው። ሁለተኛ ነገር ደግሞ ምንድነው? ሳይንቲፊክ ሜተድ ነው። ይሄ ባዮሎጂ የምንለው ነገር ለማጥናት ምን አይነት መንገድ ይከተላል ማለት ነው? ሳይንቲፊክ ሜተድን ይከተላል። ሳይንስ ስለሆነ ኤቪደንስን መሰብሰብ አለበት። ኤቪደንስን ደግሞ የሚሰበስበው ኤክስፐሪመንት በመስራት ነው። ሳይንቲፊክ የሆነ ሜተድን ይጠቀማል። አስኪንግ ኩዌስችን፣ ኦብዘርቬሽን፣ ሃይፖቴሲስ፣ ኤክስፐሪመንት መስራት፣ መጨረሻ ላይ ኮንክሉዥንን ማስቀመጥ በዚህ ፕሮሰስ ነው የሚሄደው። ሌላኛው ደግሞ ምንድነው? ስለ ቱልስ ኦፍ ባዮሎጂስት ነው። እዚህ ጋር ምን ብለናል? ሳይንቲፊክ ሜተድን ተጠቅሞ ኤክስፐሪመንት ይሰራል። ይሄ ኤክስፐሪመንት ደግሞ በምን መታገዝ አለበት? ኤቪደንስ ሊኖረው ይገባል። ኤቪደንሱ የሚገኘው የተለያዩ ቱሎችን በመጠቀም ነው። ላብራቶሪ ላይ የሚገኙ ቱሎች አሉ፣ ወይም ደግሞ ከላብራቶሪ ውጪ ፊልድ ላይ የምናገኛቸው ቱልሶች አሉ። ሁሉም ለምን ኢንቮልቭመንት ይኖራቸዋል? ኤክስፐሪመንትን ለመስራት ኢንቮልቭመንት ይኖራቸዋል። ሌላኛው ደግሞ ከቱልሶቹ እንደ ዋነኛ የምንጠቅሰው ማንን ነው? ማይክሮስኮፕ ነው። ማይክሮስኮፕ ስለ ላይፍ የሚያጠና ከሆነ ባዮሎጂ፣ ላይፍ ደግሞ የተገነባው ከምንድን ነው? ሴል ከሚባለው በጣም ጥቃቅን ከሆኑ ፓርቶች ነው። እነዚህ ሴሎች ስትራክቸራቸውን፣ ፋንክሽናቸውን ለማጥናት ወይም በጣም ትንንሽ የሆኑ ማይክሮ ኦርጋኒዝሞችንም ለማጥናት ምን ያስፈልገናል? ማይክሮስኮፕ የምንለው ቱል ያስፈልጋል። እዚህ ላይ ማይክሮስኮፕ ምንድነው? ኤሌክትሮን ማይክሮስኮፕ ምንድነው? ፋንክሽኑስ ምንድነው የሚለው እዚህኛው ሰብ ቶፒክ ላይ የሚጠቃለል ይሆናል። ሌላኛው ደግሞ ምንድነው? ስለ ላብራቶሪ ላይ ከሆነ ፐርፎርም የሚደረገው ኤክስፐሪመንቱ ምን መሆን አለበት? ሴፍቲ ሊኖር ይገባል። ስለዚህ ላብራቶሪካል ሴፍቲዎች ምንድናቸው የሚለው እዚህ ውስጥ የተካተተ ነው የሚሆነው። ሪኒዌብል የሆኑ ደግሞ ኢትዮጵያን ባዮሎጂስቶች አሉ። ባዮሎጂ ላይ በጣም ትልልቅ የሆኑ ሪሰርቾችን የሰሩ፣ ለምሳሌ ለብልሃርዚያ መድኃኒት ያገኘው አክሊሉ ለማን መጥቀስ እንችላለን። የዓለም ፀሐይ መኮንን መጥቀስ እንችላለን። እነዚህ ደግሞ ምንድናቸው? ሪኒዌብል የሆኑ የኢትዮጵያን ባዮሎጂስቶች ናቸው። እና እነማን ናቸው? ምን አይነት ኢንቮልቭመንት አላቸው የሚለው እዚህኛው ቻፕተር ውስጥ የሚጠቃለል ወይም ደግሞ እዚህ ሰብ ቶፒክ ላይ የሚጠቃለል ነው። ሌላኛው ነገር ደግሞ ባዮሎጂ እና ቴክኖሎጂ ነው። ባዮሎጂ ለቴክኖሎጂ ምን አይነት ዩዝ አለው፣ ቴክኖሎጂ ስለ ባዮሎጂ ምን አይነት ሮል አለው የሚለው ባዮሎጂ እና ቴክኖሎጂ ያላቸው ሪሌሽን ምንድን ነው የሚለው ደግሞ እዚህኛው ሰብ ቶፒክ ላይ ይጠቃለላል። በተጨማሪም ደግሞ እዚህ ጋር ስለ ኤክስፐሪመንት አውርተናል። ሳይንቲፊክ ሜተድን ተጠቅሞ ኤክስፐሪመንት መስራት አለን። ቱልሶችን አይተናል። ባዮሎጂ ስለ ላይፍ ስለሆነ የሚያጠናው የተለያዩ ኦርጋኒዝሞች እና ህይወት ያላቸው ነገሮች ላይ ነው ይህ ኤክስፐሪመንት የሚሰራው። እና ይህን ኤክስፐሪመንት ሲሰራ ኮንሲደር መደረግ ያለባቸው ምን አሉ? ኤቲካል የሆኑ ኢሹዎች አሉ። እነዚህ ኤቲካል ኢሹዎች እነማን ናቸው? እንዴት ነው ኤክስፐሪመንት ውስጥ ፐርፎርም የሚደረገው? እነዚህን ኦርጋኒዝሞች ደግሞ ኢፌክት እንዳይደርስባቸው ሌላ አናዘር ዌይ ካለ ኤክስፐሪመንቱ የሚሰራበት ምን አይነት መንገድ መከተል ይቻላል የሚለው እዚህኛው ሰብ ቶፒክ ላይ የሚጠቃለል ነው የሚሆነው። በተጨማሪም ደግሞ ምንድነው? አፕሊኬሽን ኦፍ ባዮቴክኖሎጂ ነው። እንዴት ነው ባዮቴክኖሎጂ አፕሊኬብል የሚሆነው? አፕሊኬሽኑ ምን ይመስላል የሚለው እዚህ ውስጥ የሚካተት ነው የሚሆነው። ስለዚህ መጀመሪያ እዚህ ቻፕተር ላይ የምናያቸው ነገሮች እነዚህን ይመስላሉ። ሁለተኛ ላይ የምናገኘው ቻፕተር ደግሞ ስለ ባዮ ሞለኪውል ነው። ባዮ ሞለኪውል ከግሬድ 10
ዩኒት 3 ላይ የወጣ ነው። እዚህ ላይ መጀመሪያ ላይ የምናገኘው ሁለት ዋና ዋና ኮንሰፕቶች ነው። ኢንኦርጋኒክ ሞሌኪዩል እና ኦርጋኒክ ሞሌኪዩል የምንላቸው ናቸው። ኦርጋኒክ ሞሌኪዩል እና ኦርጋኒክ ሞሌኪዩል ዋነኛ መለያ ነገራቸው ምንድን ነው? ካርበንን ኮንቴን ማድረግ አለማድረጋቸው ነው። ኢንኦርጋኒክ ሞሌኪዩል ላይ ስንመጣ አንዳንዶቹ በኤክሰፕሽን ካርበንን ኮንቴን ሊያደርጉ ይችላሉ፣ ነገር ግን ዊዝ ሃይድሮጅን አይደለም። ኢንኦርጋኒክ ሞሌኪሎች ስለዚህ ሞሌኪል ዛትናት ኮንቴን ካርበን እና ሃይድሮጅን አንድ ላይ ያልያዙት ኢንኦርጋኒክ ይባላሉ። ግን ኢንኦርጋኒክ ሞሌኪሎችም ለላይፍ በጣም ኢሴንሻል የሆኑ ነገሮች ናቸው። ለምሳሌ ዋተርን ማንሳት እንችላለን። ዋተር ኢንኦርጋኒክ ሞሌኪል ተብሎ ከሚጠራ ውስጥ ነው፣ ግን በጣም ኢሴንሻል የሆነና ለላይፍ ዩስፉል የሆነ ነገር ነው። ኦርጋኒክ ሞሌኪል የምንላቸው ደግሞ ካርበን እና ሃይድሮጅንን ኮንቴን ያደረጉ የሞሌኪል አይነቶች ናቸው። እዚህ ላይ ደግሞ ካርቦሃይድሬትን፣ ፕሮቲንን፣ ሊፒድን ማንሳት እንችላለን። ሁሉም የራሳቸው የሆነ ሮል አላቸው። በተጨማሪም ደግሞ ለላይፍ ዋነኛና ኢሴንሻል የሚባሉ ነገሮች ናቸው። ስትራክቸራል ፋንክሽን አላቸው። ኢነርጂን ፕሮቫይድ ያደርጋሉ። እያንዳንዳቸው ኦርጋኒክ ሞሌኪል የሚባሉት እነማን ናቸው የሚለው እዚህኛው ሰብቶፒክ ላይ የተካተተ ነው የሚሆነው። አንዳንድ ጊዜ ደግሞ ኢንኦርጋኒክ ሆነው ኢንኦርጋኒክ ምን የሚባሉ አሉ? አየን የሚባሉ አሉ። ስለዚህ አየን ውስጥ ማንን መጥቀስ እንችላለን? ለምሳሌ ሶዲየምን ማንሳት እንችላለን። ሶዲየም ኢሴንሻል የሆነ ኤክስትራ ሴሉላር አየን ነው። ስለዚህ የዋተር ሙቭመንት ላይ ወይም ደግሞ የኮንትራክሽን የመስል ኮንትራክሽን ላይ ሁሉም ላይ ምን አለው? ሮል አለው። ካልሽየምንም ፖታሽየምንም ማንሳት እንችላለን። ስለዚህ እያንዳንዳቸው ምን ማለት ናቸው የሚለው በዚህ ቻፕተር ውስጥ የሚካተት ነው የሚሆነው። ቀጣዩ ደግሞ ቻፕተር 3 ነው። ቻፕተር 3 ስለ ሴል ባዮሎጂ ነው። መጀመሪያ ላይ ምንድን ነው ሴል? ዋት ኢዝ ሴል? ሴል ተብሎ የሚጠራው ነገር ምንድን ነው የሚለው መጀመሪያ ላይ ነው የሚታየው። ሴል የምንለው ቤዚክ ስትራክቸራል ኤንድ ፋንክሽናል ዩኒት ኦፍ ላይፍ ብለን የምንጠራው ነገር ነው። ስለዚህ ሁሉም ሊቪንግ ቲንግሶች ከምንድን ነው ሜድ አፕ የተደረጉት? ከሴል ነው። ዋት ኢዝ ሴል የሚለውን ነገር ዲፋይን ያደርግልናል። ቀጥሎ ደግሞ ሴል ቲዮሪ ነው። ይህ ደግሞ ሂስቶሪካል የሆነ ፕሪንሲፕል ፎር ሴል ነው። እዚህ ላይ የተቀመጡት 3 ዋና ዋና ነገሮች አሉ። የመጀመሪያው ሁሉም ሊቪንግ ቲንግሶች ሜድ አፕ የተደረጉት ከምንድን ነው? ከዚህ ሴል ከምንለው ታይኒ የሆነ ነገር ነው። ለዛ ነው ዲፋይን ስናደርግ ሊቪንግ ቲንግስን ወይም ደግሞ ስለ ሴል ዲፋይን ስናደርግ ቤዚክ ስትራክቸራል ኤንድ ፋንክሽናል ዩኒት ኦፍ ላይፍ ብለን ዲፋይን የምናደርገው። ሌላኛው ደግሞ ኤቭሪ ሴል ኢዝ ካምስ ፍሮም ፕሪኤግዚስቲንግ ሴል። አዲስ የሚፈጠር ምንም አይነት ሴል የለም። ሁሉም ሴል የሚመጣው ከምንድን ነው? ፕሪኤግዚስት ከሚያደርግ ሴል ነው የሚለው እዚህ ሴል ቲዮሪ ላይ የተካተተ ነገር ነው። ሌላኛው ደግሞ እዚህ ጋር የምትመለከተው ሰብቶፒክ ደግሞ ስለ ሴል ስትራክቸር እና ፋንክሽን ነው። ስትራክቸሩ ምን ይመስላል፣ ከዛ ደግሞ ፋንክሽኑስ ምን ይመስላል የሚለው እዚህ ውስጥ ይካተታል። ሴል የተለያዩ ስትራክቸሮች አሉት ወይም ፋንክሽኖች አሉት። እነዚህ ስትራክቸሮች ፋንክሽኖቹን ዲተርማይን ያደርጋሉ። ለምሳሌ ሴል ውስጥ የሚገኝ አንድ ስትራክቸር ብንወስድ፣ ማይቶኮንድሪያን ብንወስድ ወይም ደግሞ ኒውክለስን ብንወስድ፣ ሴል ሜምብሬንን ብንወስድ፣ ሴል ወልብን ብንወስድ እያንዳንዳቸው የተለያዩ ስትራክቸሮች ናቸው። ፋንክሽናቸውን በዛው ልክ የተለያየ ነው የሚሆነው። ሴል ሜምብሬንን ለምሳሌ ብንወስድ ሴል ሜምብሬንን ያደርጋል ወደ ሴል የሚገባውና ከሴል የሚወጣውን ነገር ኮንትሮል ያደርጋል። ኢንቫይሮንመንት ከኢንቫይሮንመንት አውትሳይድ ያለውን ኢንቫይሮንመንት እና ኢንሳይድ ሴል ያለውን ኢንቫይሮንመንት ኮንትሮል ያደርግልናል። ሌሎቹም ኦርጋኔሎች እንደዚሁ የራሳቸው የሆነ ፋንክሽን አላቸው። ሌላኛው ደግሞ ታይፕስ ኦፍ ደ ሴል ነው። ታይፕ ኦፍ ደ ሴል የምንለው ደግሞ ኢዩካሪዮቲክ እና ፕሮካሪዮቲክ ብለን ደሜን ክላሲፋይ እናደርጋቸዋለን። ፕሮካሪዮቲክ እና ዩካሪዮቲክ ደሜን ዲፍረንሳቸው ምንድነው? ፕሮካሪዮቲክ ስንል they have no true nucleus ነው። ሁለተኛ ነገር ደግሞ ኦርጋኔሎቻቸው በሜምብሬን ባውንድድ የተደረጉ አይደለም። ሁለተኛ ላይ ያሉት ዩካሪዮቲክ ምንላቸው ደግሞ ኢዩ ካልን ትሩ ነው። ስለዚህ they have true nucleus and their organelles are surrounded by the membrane ሲሆን ዩካሪዮቲክ እንላቸዋለን። ፕሮካሪዮቲክ የምንላቸው በጣም ድሮ የነበሩ ወይም ደግሞ ባክቴሪያ ነው በአብዛኛው እንደ ኤግዛምፕል የምንወስደው። ዩካሪዮቲክ ስንል ግን ስፔሻላይዝድ የሆኑ ኦርጋኔሎች አላቸው። ሴል ስትራክቸር ላይ ለምሳሌ ብዙ ኦርጋኔሎችን ማንሳት እንችላለን። ፕሮካሪዮቲክ ላይ ስንመጣ የእነዚህ ኦርጋኔሎች እጥረት አላቸው። ቢኖራቸው ራሱ በሜምብሬን ባውንድድ የተደረጉ አይደሉም። ዩካሪዮቲኮች ላይ ስንመጣ ግን በደንብ ስፔሻላይዝድ የሆኑ ኦርጋኔሎች አላቸው። ከዛ ደግሞ በሜምብሬን ባውንድድ የተደረጉ ናቸው። ቀጣይ ደግሞ አኒማል እና ፕላንት ሴል አለ። አኒማል ሴል እና ፕላንት ሴል ላይ ደግሞ ስንመለከት አኒማል ሴል ከፕላንት ሴል ዲፈር የሚያደርግበት ነገር አለ። አንድ አይነት የሚሆኑበት ነገር አለ። አንድ አይነት የሚሆኑበት ቤዚክ የሚባለው ስትራክቸራቸው ተመሳሳይ ነው። ሁለቱም ሴል ሜምብሬን አላቸው፣ ኒውክለስ አላቸው፣ ማይቶኮንድሪያ አላቸው።
ነገር ግን አንዳንድ ኦርጋኔሎች ወይም አንዳንድ ፊቸሮች ፕላንት ሴል ላይ ተገኝተው አኒማል ሴል ላይ የማይገኙ ይኖራሉ። አኒማል ሴል ላይ ተገኝተው ደግሞ ፕላንት ሴል ላይ የማይገኙ ይኖራሉ። የፕላንት ዋነኛውና ዲፈር ከሚያደርገው ከሌሎች ነገር ምን መሆኑ ነው? አውቶትሮፍስ መሆኑ ነው። አውቶትሮፍስ የሆነው በውስጡ ክሎሮፕላስት የሚባል ኦርጋኔል ስላለው ነው። የክሎሮፕላስት ክሎሮፊልን ኮንቴን ያደርጋል። ስለዚህ ላይትን አብዞርብ ማድረግ ይችላል። ኬሚካል ኢነርጂን ፎርም ያደርጋል። ነገር ግን አኒማል ሴሎች ይሄ አይነት ኦርጋኔል ስለሌላቸው ፎቶሲንተሲስን ማካሄድ አይችሉም። በተጨማሪ ፕላንት ላይ ላርጅ የሆነ ቫኪዩል አለ። ግን አኒማል ሴል ላይ ያለው ቫኪዩል ምንድነው? ስሞል ነው። አኒማል ሴል ላይ ደግሞ ሴንትሮል የሚባል ኦርጋኔል አላቸው። ፕላንት ሴሎች ግን ያ ኦርጋኔል የላቸውም። ስለዚህ እሱ እዚህ ሰብቶፒክ ላይ የሚጠቃለል ይሆናል። ሌላኛው ደግሞ ደሴል እና ኢንቫይሮንመንቱ ነው። ደሴል ኤንድ ኢትስ ኢንቫይሮንመንት። ስለ ሴል እና ስለ ኢንቫይሮንመንቱ ስናወራ መጀመሪያ የምናነሳው ነገር ማንን ነው? ሴል ሜምብሬን ነው። ምክንያቱም ሴሉን ከኢንቫይሮንመንቱ የሚለየው ማን ስለሆነ ነው? ሴል ሜምብሬን ነው። ሴልና ኢንቫይሮንመንቱ ስናወራ ኢንቫይሮንመንት ላይ ብዙ ሆኖ ሴል ውስጥ የሌሉ ብዙ ሞሌኪሎች ይኖራሉ። ሴል ውስጥ ኖሮ ደግሞ ኢንቫይሮንመንት ላይ የሌሉ ነገሮች ይኖራሉ። እና ይህን ሁላ ኮንትሮል የሚያደርገው ማን ነው? ሴል ሜምብሬን ነው። ምክንያቱም ሴሌክቲቭ ሜምብሬን ስለሆነ ወደ ውስጥ የሚገቡትና የሚወጡትን ነገሮች ኮንትሮል ያደርጋል። ዲፍረንስ በሚኖርበት ጊዜ ምን አይነት ትራንስፖርት አለ? ትራንስፖርት ሲስተም ይኖራል። ትራንስፖርት ሲስተም የምንለው ወደ ሴል ሞሌኪሎች የሚገቡበት እና ከሴል የሚወጡበት ሲስተም ነው። ትራንስፖርት ሲስተም ላይ ሁለት አይነት ሲስተሞች አሉ። ፓሲቭ የሚባለው ትራንስፖርት እና አንደኛው ደግሞ አክቲቭ የምንለው ትራንስፖርት ሲስተም ነው። ፓሲቭ ትራንስፖርት ሲስተም ስንል ወደ ሴል ሞሌኪሎች ለመግባት ወይም ደግሞ ከሴል ለመውጣት ምንም አይነት ኤቲፒን ዩዝ ማያደርጉ ከሆነ ነው፣ ወይም ምንም አይነት ኤነርጂ ማይጠቀሙ ከሆነ ነው። በሲምፕል ዲፊውዥን ማለትም ከሃይ ኮንሰንትሬሽን ወደ ሎወር ኮንሰንትሬሽን ዲፊውዝ የሚያደርጉ ከሆነ ፓሲቭ ይባላል። ፓሲቭ ትራንስፖርት ላይ ሁለት አይነት አለ። ዲፊውዥን ምንለው አለ፣ ከዛ ደግሞ ኦስሞሲስ ምንለው አለ። ዲፊውዥን ስንል በአብዛኛው ለምንድን ነው የሚሆነው? ለሶሊቶች ነው ወይም ለሞሌኪሎች ሲሆን፣ ኦስሞሲስ ደግሞ ለማን ነው? ለዋተር ነው። ስለዚህ ሃየር ዋተር ፖቴንሻል ካለበት ወደ ሎወር ፖቴንሻል ወዳለበት ሲሄድ ኦስሞሲስ እንላለን፣ ምክንያቱም ሙቭመንቱ የዋተር ሙቭመንት ስለሆነ። ዲፊውዥን ምንለው ደግሞ ሃየር የሆነ ሶሊድ ኮንሰንትሬሽን ካለበት ሎወር ወደሆነ ሶሊድ ኮንሰንትሬሽን ወዳለበት ነው። ዲፊውዥን ምንለው ሙቭመንት የማን ስለሆነ ነው? የሶሊድ ስለሆነ ነው። ዌን ኢት ካምስ ቱ አክቲቭ ትራንስፖርት ስንል ግን አክቲቭ ትራንስፖርት ከሎወር ወደ ሃየር ስለሆነ ምንም አይነት የኮንሰንትሬሽን ግራዲያንት የለም፣ ወይም ደግሞ በተቃራኒው ስለሆነ የሚሄደው ምንን ዩዝ ያደርጋል? ኤቲፒን ዩዝ ያደርጋል። ኤቲፒን የሚጠቀም አይነት ሙቭመንት ሲሆን አክቲቭ ትራንስፖርት ብለን እንጠራዋለን። ሌላኛው ደግሞ ሌቭልስ ኦፍ ባዮሎጂካል ኦርጋናይዜሽን ነው። እዚህ ጋር ምን እያለን ነበረ? ሴል ቤዚክ ስትራክቸራል ኤንድ ፋንክሽናል ዩኒት ኦፍ ላይፍ አለ። ስለዚህ ሴል ግን ራሱን ኦርጋኒዝምን ፎርም አያደርግም። ምክንያቱም ሴሉ ቀስ እያለ ወይም ደግሞ በሌቭል ወደ ኦርጋኒዝምነት ይቀየራል። መጀመሪያ ላይ ሌቭሉን ስንመለከት መጀመሪያ ላይ የምናገኘው ምንድን ነው? ሴልን ነው። ከዛ ከሴል ቀጥሎ ቲሹ ይፈጠራል። ቲሹ ደግሞ ኦርጋንን ፎርም ያደርጋሉ። ለምሳሌ ሀርትን እንደ ኤግዛምፕል መውሰድ እንችላለን። የሀርት መጀመሪያ ሴሎች ይኖሯታል። ከዛ ሴሎቹ አንድ ላይ ሆነው ቲሹን ፎርም ያደርጋሉ። ቲሹዎቹ ደግሞ አንድ ላይ ሆነው ካርዲያክን ወይም ደግሞ ሀርትን ፎርም ያደርጋሉ። ሀርት ደግሞ ከሌሎች እንትኖች ጋር አብራ ሆና ከብለድ ቨዝል ከብለድ ጋር አብራ ሆና ደግሞ ምን ትፈጥራለች? ኦርጋን ሲስተምን ይፈጥራል። ኦርጋን ሲስተም ደግሞ አንድ ላይ ሲሆን ዳይጀስቲቭ ሲስተም፣ ሰርኩላቶሪ ሲስተም፣ ነርቨስ ሲስተም ምንለው ደግሞ አንድ ላይ ሆኖ ምንን ፎርም ያደርግልናል? መጨረሻ ላይ ኦርጋኒዝምን ፎርም ያደርግልናል። ስለዚህ እዚህ ጋር የሚያሳየን ምንድን ነው? ምን አይነት ፕሮሰስ እንዳለው ያሳየናል። መጀመሪያ ከሴል ከዛ ወደ ቲሹ ከዛ ኦርጋን ሲስተም መጨረሻ ላይ ደግሞ ኦርጋኒዝም የሚባለውን ነገር እናገኛለን። በአጠቃላይ ከዚህ ቻፕተር 3 ላይ የሚካተቱት ሰብቶፒኮች እነዚህን ይመስላሉ። ወደ ቻፕተር 4 ስንሄድ ቻፕተር 4 ደግሞ ክላሲፊኬሽን ፕላንት ኤንድ አኒማል ነው የሚለን። ስለ ፕላንት እና ስለ አኒማል ክላሲፊኬሽን ነው፣ ወይም ደግሞ በአጠቃላይ ህይወት ያላቸው ነገሮች እንዴት ክላሲፋይ ይደረጋሉ የሚለውን ነገር የሚያሳየን ነው። መጀመሪያ ላይ ታክሶኖሚ ወይም ደግሞ ከታክሶኖሚ በፊት ካራክተሪስቲክ ኦፍ ሊቪንግ ቲንግስ፣ ካራክተራቸው ምን ይመስላል፣ የሊቪንግ ቲንግሶች ካራክተር ምን ይመስላል የሚለው እዚህ መጀመሪያ ላይ የሚገኘው ሰብቶፒክ ነው። ካራክተሪስቲክ ስንል ህይወት ያለው ነገር ፕሮሰስ ያደርገዋል ተብሎ የሚታሰቡ ኮንሰፕቶች አሉ። አንደኛው ሙቭመንትን ማካሄድ አለበት፣ ሪፕሮዲውስ ማድረግ አለበት፣ ኤክስክሪት መደረግ አለበት። ከዛ ደግሞ ኒውትሪሽን ሊኖራቸው ይገባል፣ ሪስፓይሬሽን ይኖራቸዋል። ይህ ሁሉ ምንድን ነው? የሊቪንግ ቲንግሶች ካራክተር ነው። ስለሱ እዚኛው ፓርት ላይ ነው የሚካተተው፣ ወይም እዚኛው ሰብቶፒክ ላይ ይካተታል።
ቀጥሎ ደግሞ ታክሶኖሚ ነው። ታክሶኖሚ የምንለው ደግሞ ታክሶኖሚ ክላሲፊኬሽን ነው። ሊቪንግ ቲንግሶች ክላሲፋይ የሚደረጉበት አንደኛው ፓርት ኦፍ ባዮሎጂ ምን ተብሎ ይጠራል? ታክሶኖሚ ተብሎ ይጠራል። ይሄ ታክሶኖሚ ደግሞ ምን አለው? ፕሪንሲፕል አለው። በተጨማሪም ደግሞ ሂራርኪካል የሆነ ኦርደር አለ። የመጀመሪያው ትልቁ ኦርደር ተደርጎ የሚወሰደው ማነው? ኪንግደም ነው። ከኪንግደም ቀጥሎ ወደ ታች እየወረደ እስከ መጨረሻው ማን ድረስ? ስፒሺየስ ምንለው እናገኛለን። ኪንግደም 5 የሚሆኑ ኪንግደሞች አሉ። ኪንግደም ሞኔራ፣ ኪንግደም ፕሮቴስታ፣ ኪንግደም ፈንጊ፣ ኪንግደም አኒማሊያ እና ኪንግደም ፕላንት እንላቸዋለን። እያንዳንዳቸው ስር የሚካተቱት አኒማሎች ወይም ደግሞ ኦርጋኒዝሞች እዛ ውስጥ እንዲካተቱ ምናቸው ታይቶ ነው ማለት ነው። ወይ ኒውትሪሽን ሲስተማቸው፣ ሪፕሮዲውስ የሚደረጉበት ሲስተም፣ የግሮት ሲስተማቸው አንድ ላይ ሆኖ ግን ቦርድ በሆነ ክላሲፊኬሽን በ5 በሆነ ኪንግደም ክላሲፋይ ይደረጋሉ። ቀጥሎ ደግሞ የምናገኘው ምንድነው? ስለዚህ ክላሲፋይ ይደረጋሉ ካለን አንደኛው ክላሲፊኬሽን ማን ነው ብለናል? ኪንግደም ፕላንቴ ነው ወይም ደግሞ ፕላንት ብለን የምንጠራው ነው። ፕላንት የምንላቸው ምንድን ናቸው? ስትራክቸራቸው ምን ይመስላል? የመጀመሪያ ካራክተሪስቲካቸው ምንድን ነው? በአብዛኞቹ ፕላንት ስንመለከት ዩኒክ የሚያደርጋቸው ቅድም እንዳየነው ፎቶሲንተሲስ የሚባለውን ፕሮሰስ ማካሄዳቸው ነው። በተጨማሪም ደግሞ ሌላ ምን አላቸው? ሪስፓይሬሽን ይኖራቸዋል፣ ግሮዝ አላቸው። ስለዚህ ይሄ ካራክተሪስቲካቸው መጀመሪያ ነው። ሌላ ፕላንቶች ደግሞ ፍላወሪንግ እና ነን ፍላወሪንግ ተብለው ክላሲፋይ ይደረጋሉ። ፍላወሪንግ እና ነን ፍላወሪንግ ብለን ክላሲፋይ እናደርጋል። ስለዚህ ፍላወሪንግ ሲሆኑ ነን ፍላወሪንግ ሲሆኑ ጀርሚኔት የሚያደርጉበት መንገድ ወይም ግሮዛቸው ያላቸው ስትራክቸር የተለያየ ነው የሚሆነው። በተጨማሪም ደግሞ ሪፕሮዲውስ የሚያደርጉበት መንገድ ምን ይመስላል፣ ሪፕሮዳክሽናቸው እንዴት ነው የሚለው እዚህ ሰብቶፒክ ውስጥ የሚካተት ነው የሚሆነው። ፎቶሴንተሳቸው፣ ከዛ ደግሞ ትራንስፖርት። ፕላንት ለምሳሌ ዋና የሚባሉ ሊቭስ፣ ስቴም እና ሩት አለው እና ውሃንና የተለያዩ ኒውትረንቶችን የሚያገኘው ከምንድን ነው? ከሩቱ ነው። ሩቱ ላይ የተገኘው ኒውትረንት ወይም ውሃ ከሩቱ ወደ ምን መተላለፍ አለበት? አፐር ፓርት ኦፍ ፕላንትስ። ይህ ፕሮሰስ በምንድን ነው የሚሄደው? በዛይለም ነው። ስለዚህ ዛይለም እና ፎይለም የሚባሉ ትራንስፖርት ሲስተሞች አሉ። በተጨማሪም ደግሞ ፎቶሲንተሲስ ይካሄዳል ካልን ይህ ፎቶሲንተሲስ የሚካሄደው ምን ላይ ነው? ሊቭስ ላይ ነው። ሊቭስ ላይ ግሉኮስ ወይም ደግሞ ፎርም ይደረጋል። ይሄ ኤነርጂን የያዘው እሱ ደግሞ ወደ ሌላ ፓርት ኦፍ ፕላንት መተላለፍ አለበት። ያም ምን ያካትታል ማለት ነው? ትራንስፖርት ሲስተሙን ያካትታል። እሱም እዚህ ሰብቶፒክ ውስጥ የሚካተት ነው። ቀጣዩ ደግሞ ያለው ሰብቶፒክ አኒማል ነው። አኒማሎችም ሌላኛው ኪንግደም ውስጥ የሚካተቱት ናቸው። ኪንግደም አኒማሊያ የሚባሉት አኒማሎችም እንዴት ነው ኒውትሪሽን ሲስተማቸው፣ እንዴት ነው ግሮ የሚያደርጉት፣ ሙቭመንታቸው ምን ይመስላል፣ በአጠቃላይ ምን አይነት ስትራክቸር አላቸው የሚለው በዚህ ሰብቶፒክ ውስጥ የሚካተት ነው የሚሆነው። ሌላኛው ደግሞ ሄሞስታሲስ የምንለው ሄሞስታሲስ የምንለው ነገር ነው። ሄሞስታሲስ ማለት ኤግዛምፕል ለምሳሌ የሰው ልጅን መውሰድ እንችላለን። የሰው ልጅ ኖርማል ቴምፕሬቸሩ ተብሎ የሚወሰደው ስንት ነው? 37 ዲግሪ ሴልሺየስ ነው። ለምንድነው 37 ዲግሪ ሴልሺየስ ሁልጊዜም የሚባለው? ምን መሆን አለበት? ኮንስታንት የሆነና ስቴብል የሆነ ኢንተርናል ኢንቫይሮንመንት ሊኖረን ይገባል። ውስጥ የሚገኙት ኤንዛይሞችም ሆኑ የተለያዩ ኬሚካል ሪያክሽኖች በትክክል ፐርፎርም እንዲደረጉ ኢንተርናል ኢንቫይሮንመንቱ ስቴብል መሆን አለበት። ሄሞስታሲስ ማለት ሰውነታችን ይህንን ስቴብል የሆነ ኢንተርናል ኢንቫይሮንመንት የሚጠብቅበት መንገድ ነው። ቴምፕሬቸር ሊሆን ይችላል፣ ካለው ብለድ ውስጥ ያለው የግሊኮስ መጠን ሊሆን ይችላል። በተለያየ መንገድ ብቻ ለምሳሌ ብለድ ውስጥ ያለው የግሊኮስ መጠን በጣም ጨመረ ማለት ዲዚዝን ኮዝ ያደርግብናል። ቴምፕሬቸራችንን በጣም ሲጨምር ውስጥ ያሉት ፋንክሽን ማድረግ የሚችሉት ኢንዛይሞች ምን ይሆናሉ? ዲኔቸርድ የሆኑና ሪያክሽኑ እንዳይፈጠር ያደርገዋል። ስለዚህ ሄሞስታሲስ ማለት ኮንስታንት የሆነ ኢንተርናል ኢንቫይሮንመንትን የመጠበቅ ሂደት ነው። እሱም እዚህ ውስጥ የሚገኝ ሰብቶፒክ ነው። ወደ ቻፕተር 5 ስንገባ ሂውማን ባዮሎጂ ኤንድ ሄልዝ የሚለውን ነው የሚያሳየን። ይሄኛው ቻፕተር ደግሞ ከግሬድ 9 ዩኒት 4 ኤንድ 5 ከግሬድ 10 ዩኒት 5 ከግሬድ 11 ከግሬድ 12 ከሁሉም ዩኒት 5 ላይ የወጣ ቻፕተር ነው የሚሆነው። እዚህ ላይ መጀመሪያ የምናገኘው ሰብቶፒክ ስለ ፉድ ኤንድ ኒውትሪሽን ነው። ፉድ የምንለው ነገር ምንድን ነው? ኒውትሪሽንስ ማለት ምን ማለት ነው የሚለው እዚህ ላይ የተካተተ ነው የሚሆነው። ፉድ የምንለው ሰውነታችን ኢነርጂ የሚያገኝበት ወይም ኒውትሪንትን አብዞርብ የሚያደርግበት ሞለኪውል ነው ወይም ወደ ውስጣችን የምናስገባው ነው። ስለዚህ በተለያየ መንገድ ኦርጋኒዝሞች ፉድን ማግኘት ይችላሉ። ሄትሮትሮፊክ ከሆኑ አውቶትሮፊክ ከሆኑ ሜካኒዝሙ ይለያይ እንጂ ግን ለሰውነት ኒውትሪንትን ማግኘት የሚቻልበት መንገድ ነው። ኒውትሪሽን የምንለው ደግሞ ከፉድ የምናገኘው ያ ኒውትሪንት
አይነት ነው። ኒውትሪሽን ላይ ስንመጣ ባላንስድ የሆነ ዳይት ሊኖርን ይገባል። ባላንስድ የሆነ ዳይት የለም ማለት ከስድስቱ ወይም ሜን የሚባሉ ከኒውትሪየንቶች ውስጥ አንደኛው ሲጓደል ወይም ደግሞ አንደኛውን በጣም ከመጠን በላይ ኮንሱም ስናደርግ የሚፈጠር ነው። ግን እሱ እንዳይፈጠር ወይም ሄልዚ የሆነ ላይፍ እንዲኖረን ባላንስድ የሆነ ዳይት ያስፈልጋል። ስለዚህ የአንደኛው ደግሞ ከነዚህ ከስድስት ሜን ከሚባሉት ኒውትሪየንቶች ውስጥ አንደኛው ቢያጥር ወይም ባናገኘው ምን ይፈጠራል ማለት ነው? የዲፊሸንሲ ዲዚዞች ያጋጥማሉ። የፕሮቲን ዲፊሸንሲ ማራስመስን ሊያመጣ ይችላል። የአዮዲን ዲፊሸንሲ ጎይተርን ሊያመጣ ይችላል። ስለዚህ እንዳይጓደል ወይም የዲፊሸንሲ ዲዚዞች እንዳንጠቀም ምን መሆን አለበት? ሁሉንም ያጠቃለለ መመገብ አለብን። ማልኒትሪሽን ደግሞ ስንል ማልኒትሪሽን የሚባለው እዚህ ከኒውትሪሽን ጋር የተያያዘ ነገር ነው። ማልኒትሪሽን ማለት ኦቨር ኮንሱም አንድ የኒውትሪየንት ነገር በጣም ኦቨር ኮንሱም ማድረግ ወይም ደግሞ አንደር ኮንሱም ማድረግ ነው። በጣም ካነሰ ከዛ ነገር ማግኘት የሚገባን ነገር እናጣና ለምሳሌ ፕሮቲን በጣም ሲያንስ ማራስመስን ኮዝ ሊያደርግ ይችላል። ወይም የፕሮቲን ዲፊሸንሲ ከተከሰተ በጣም ኮንሱም ካደረግን ደግሞ እንደ ካርቦሃይድሬት ያሉትን ምን ያመጣል? ኦቤሲቲን ሊያመጣ ይችላል። ስለዚህ ባላንስድ የሆነ ዳይት አስፈላጊው ነገር ይሆናል። ሌላኛው ደግሞ ሰብስታንስ አቢዩዝ ነው። አንዳንድ ሰብስታንሶችን ከመጠን በላይ መጠቀም ምን ያመጣል ማለት ነው? ሰብስታንስ አቢዩዝ የምንለውን ነገር ያመጣል። ሁለተኛ ላይ ታይፕስ ኦፍ ዲዚዝ የምንለው ነው። ታይፕስ ኦፍ ዲዚዝ ብለን የምንጠራው ነው። ሁለት አይነት ታይፕስ ኦፍ ዲዚዞች አሉ። እነዚህ አይነት ታይፕስ ኦፍ ዲዚዞች ምናቸው? ኢንፌክሽየስ የሚባሉና ኢንፌክሽየስ የምንላቸው እና ከዛ ደግሞ ነን ኢንፌክሽየስ የምንላቸው ናቸው። ኢንፌክሽየስ የምንላቸው ኮዝ የሚሆኑት ፓቶጄኒክ በሆነ መንገድ ነው። ወይም እነሱን ኮዝ የሚያደርጓቸው ማይክሮ ኦርጋኒዝሞች ካሉ ኢንፌክሽየስ ዲዚዝ እንላቸዋለን። በባክቴሪያ፣ በፈንጊ፣ በፕሮቶዞዋ የሚመጡ ማንኛውም አይነት ዲዚዞች ምን ይባላሉ? ኢንፌክሽየስ ይባላሉ። ምክንያቱም የሆነ ኤጀንት አላቸው እነሱ። ያ አንድ ኢንዲቪዥዋል ወይም ሂውማን መውሰድ ይቻላል። ያ ኢንዲቪዥዋል በዛ ባክቴሪያ ካልተጠቃ ወይም ውስጡ ያ ባክቴሪያ ከሌለ በቀር ዲዚዙ ኮዝ ማይሆን ከሆነ ኢንፌክሽየስ ዲዚዝ ብለን እንጠራቸዋለን። ነን ኢንፌክሽየስ ዲዚዝ የሚባሉት ደግሞ ዲዚዝ ናቸው፣ ግን አዘርዛን ኢንፌክሽየስ ዲዚዝ ነው። የሚመጡት ዊዝ ላይፍ ስታይል ሊሆን ይችላል ወይም ደግሞ ጄኔቲካል በሆነ መንገድ ኮዝ የሚሆኑ የዲዚዝ አይነቶች ለምሳሌ ዲያቤቲክ፣ ካንሰር የምንላቸው እዚህ ነን ኢንፌክሽየስ የሚባሉ ዲዚዞች ውስጥ የሚጠቃለሉ ናቸው። ሌላኛው ደግሞ ምንድነው? ሰውነታችን ምን ብለናል? ቻፕተር ስለ ሴል ያወራንበት ቻፕተር ላይ ምን ያደረገ ነው? በሌቨል ነው ኦርጋናይዝድ የተደረገው። መጀመሪያ ሴል አለ፣ ከዛ ከሴል ቲሹ አለን፣ ከቲሹ ደግሞ ኦርጋን አለን። ኦርጋኖች ደግሞ አንድ ላይ ሆነው ሲስተምን ፎርም ያደርጋሉ። እዚህ ጋር የምንመለከተው ሲስተሞቻችንን ነው። የመጀመሪያው ዳይጀስቲቭ ሲስተም የምንለው ነው። ዳይጀስቲቭ ሲስተም ከምን ጋር የተያያዘ ነው? ከፉድ ጋር የተያያዘ ነው። ስለዚህ ሰውነታችን ግሮ ለማድረግ ፋንክሽን ለማድረግ የሚያስፈልገውን ኒውትሪየንት የሚያገኝበት ሜካኒዝም ነው። ኤክስቴንድ የሚያደርገው ከማውዝ አንስቶ እስከ አነስ ድረስ ኤክስቴንድ የሚያደርግ ነው። በውስጡ ብዙ ኦርጋኖችን ያካትታል። ይሄ ዳይጀስቲቭ ሲስተም ደግሞ ሁለት አይነት ወይን ይጠቀማል፣ ሜካኒካል ዳይጀሽን እና ኬሚካል ዳይጀሽን። ሜካኒካል ዳይጀሽን ከሆነ ምንም አይነት ኬሚካል የሆነ ኢንቮልቭመንት ሳይኖር ዳይጀሽን ውስጥ ከሄድ ሲሆን፣ ኬሚካል የምንለው ደግሞ ኢንዛይሞችን ወይም የተለያዩ ኬሚካሎችን ዩዝ አድርጎ ዳይጀስት ሲያደርግ እና ኒውትሪየንቶችን አብዞርብ ሲያደርግ ነው። እዚህ ውስጥ ደግሞ ካሉት ኦርጋኖች ውስጥ ማንን ማንሳት እንችላለን? ስሞል ኢንተስታይንን ማንሳት እንችላለን። በሜን አብዞርቤሽን የሚካሄድበት ፓርት ነው። ላርጅ ኢንተስታይንን ማንሳት እንችላለን። ዋተር እና ኤሌክትሮላይት አብዞርብ የሚደረጉበት ነው። ለዚህ የሚፈለገው ኒውትሪየንት አብዞርብ ከተደረገ በኋላ የተረፈው ዌስት ደግሞ የሆነው ነገር ከሰውነት ኤክስክሪት እንዲሆን ይደረጋል። ይሄ የመጀመሪያው ሲስተም ነው። ሁለተኛ ላይ የምናገኘው ሲስተም ደግሞ ሪስፓራቶሪ ሲስተም የምንለው ነው። ሪስፓራቶሪ ሲስተም ደግሞ ሰውነታችን ኦክሲጅን ያስፈልገዋል። ይህንን ኦክሲጅን የሚያገኝበት ሜካኒዝም ነው። ላንግ ኦክሲጅንን ወደ ሰውነት እንዲገባና ከዛም ዩዘብል የሆነ ወይም ወደ ቲሾች እንዲሰራጭ የሚደረግበት ነው። እዚህ ውስጥም የሚካተቱ ኦርጋኖች አሉ። ከማውዝ ወይም ደግሞ ኖዝን አጠቃሉ ፋርኒክስ፣ ላርኒክስ፣ ትራኪያ፣ ብሮንከስ፣ ብሮንኪያልስ ከዛ ደግሞ አልቪዮላ ላይ ይደርሳል ማለት ነው። አልቪዮላ ላይ ከደረሰ በኋላ በአልቪዮላ ካፒላሪ አማካኝነት የሚፈለገው ኦክሲጅን ወደ ሰውነት እንዲገባ ወይም ወደ ቲሹ እንዲገባና ኤክስክሪት የሚደረገው ካርቦን ዳይኦክሳይድ ደግሞ ኤክሴል አድርገን ወደ ኢንቫይሮንመንቱ እንድናስወጣ የሚሆንበት ሲስተም ነው። ስለዚህ ሬስፓራቶሪ ሲስተም ኢንሃሌሽን እና ኤክሳሌሽንን ያካተተ ኦክሲጅንን አብዞርብ የምናደርግበት ሲስተም ነው የሚሆነው። ቀጥሎ ያለው ሲስተም ደግሞ ምንድነው? ሰርኩላቶሪ ሲስተም የምንለው ነው።
ሳርኩላቶሪ ሲስተም ደግሞ ሶስት ዋና ዋና ነገሮችን በውስጡ ይዟል። የመጀመሪያው ደሜን የሆነችው ሀርትን፣ ከዛ ደግሞ ቀጥሎ ብለድ ቬዝሎችን፣ ዋነኛው ደግሞ ሌላ ብለድን ይዟል። እነዚህ ነገሮች ምንድነው ዋነኛው ዓላማቸው? ለተለያዩ ቲሹዎች ኒውትረንትንና ኦክሲጅንን ማስተላለፍ ነው። ስለዚህ በአልቬኦላር ካፒላሪ አማካኝነት የመጣው ኦክሲጅን ወደ ሀርት ሄድና ሀርት ደግሞ በተለያዩ ፓርት ኦፍ ደ ቦዲ ታደርጋለች፣ ፓምፕ ታደርገዋለች። ለዚህ ሰርኩላቶሪ ሲስተም ላይ እንዳየነው ሀርት ደሜን ናት። 4 ቻምበር አላት። ቬንትሪክል እና አትሪየም የሚባል በሌፍት እና በራይት። ከዛም ደግሞ ቨዝሎች አሉ ብለናል። ቨዝሎች ደግሞ 3 አይነት ቨዝሎች አሉ። አርተሪ፣ ቬን እና ካፒላሪ እንላቸዋለን። አርተሪ የምንለው ከሀርት ወደ ሌሎች ሰውነቶች ብለድን ይዞ የሚሄድ ሲሆን ቬን ደግሞ ደምን ብለድን ወደ ሀርት ይዞ የሚመለስ ነው። ካፒላሪ የምንለው ደግሞ አልቬኦላር ካፒላሪ እንዳለው ሁሉ ኒውትረንትስ እና ኦክሲጅን ወደ ቲሹ የሚተላለፉበት እና የሚገቡበት የሚወጡበት ፓርት ደግሞ ካፒላሪ ብለን እንጠራዋለን። ሰርኩላቶሪ የሚባለው እሱ ሲስተም ነው። ቀጥሎ ያለው ደግሞ የሲስተም አይነት ምንድን ነው? ነርቨስ ሲስተም ነው። ነርቨስ ሲስተም ብለን የምንጠራው ደግሞ ብሬንን እና ስፓይናል ኮርድን የያዘ ነው። 2 አይነት ነርቨስ ሲስተሞች አሉ። ሴንትራል ነርቨስ ሲስተም እና ፕሪፈራል ነርቨስ ሲስተም ብለን እንጠራዋለን። ሴንትራል ነርቨስ ሲስተም የሚባሉት ስፓይናል ኮርድን እና ብሬንን የያዙ ሲሆን ፕሪፈራል ነርቨስ ሲስተም የምንላቸው ደግሞ ከስፓይናል ኮርድ እና ከብሬን የሚነሱ ነርቮችን ወይም ኒውሮኖችን የያዙ ነው የሚሆኑት። ነርቨስ ሲስተም ላይ ስናይ ዋና ዋና ኮምፖነንቶቹ ምንድናቸው? ኒውሮኖች አሉ። ከዛ ደግሞ ነርቭ ኢምፐልስ ፐርፎርም ይደረጋል። ለምሳሌ አሁን እጃችን ላይ የሆነ ነገር ቢያቃጥለን ያ ማን ላይ ነው ኢንተርፕሬት የሚደረገው? ብሬን ላይ ነው ኢንተርፕሬት የሚደረገው። ስለዚህ ወደ ብሬን እንዲሄድ ምን ያስፈልጉታል ማለት ነው? እነዚህ ኒውሮኖች ያስፈልጋሉ። እነዚህ ኒውሮኖች አክቲቭ አክሽን ፖቴንሻልን በመፍጠር በኒውሮ ትራንስሚተር አማካኝነት ኢንፎርሜሽኑን ብሬን ላይ እንዲደርስ እና ብሬን ላይ ኢንተርፕሬት ተደርጎ በሞተር አማካኝነት ደግሞ ሪስፖንስ እንድንሰጥ ያደርገናል። እሱን ያጠቃለለ ሲስተም ምን ይባላል? ነርቨስ ሲስተም ብለን እንጠራዋለን። ሌላኛው ሲስተም ደግሞ ኤንዶክራይን የምንለው ነው። ኤንዶክራይን ሲስተም ብለን የምንጠራው ነው። ኤንዶክራይን ሲስተም ደግሞ ግላንዶችን እና ሆርሞንን የያዘ ሲስተም ነው። ግላንድ የምንለው ሆርሞንን የሚያመርቱ ፓርቶች ናቸው። እነዚህ ሆርሞኖች ደግሞ ሰውነታችን ውስጥ የተለያየ ነገርን ሜታቦሊዝምን ሊሆን ይችላል፣ የብለድ ሹገርን ወይም ደግሞ ኤዲኤች የምንለው ሆርሞን አለ። ሁሉ ምን ያደርግልናል? ሄሞስታሲስን ኮንትሮል የምናደርግበት መንገድ ነው ማለት ነው። ስለዚህ ኤንዶክራይን ሲስተም የምንለው አጠቃላይ ግላንዱንና ሆርሞኑንም ያጠቃለለ ነው። ሆርሞኑ ደግሞ የተለያዩ ነገሮችን ኮንትሮል ለማድረግ የሚጠቅም ነው የሚሆነው። ሌላኛው ሪፕሮዳክቲቭ ሲስተም ነው። ሪፕሮዳክቲቭ ሲስተም ደግሞ ሪፕሮዳክቲቭ ሲስተም ብለን የምንጠራው ደግሞ ኦፍስፕሪንግ ፎርም የሚደረግበት የሲስተም አይነት ነው። ስለዚህ ሁሉም ሌሎቹ ያየናቸው ሲስተሞች ከዳይጀስቲቭ እስከ ኢንዶክራይን ድረስ ተመሳሳይ ነው። ሜል እና ፊሜል ላይ ለውጥ የለውም። ነገር ግን ወደ ሪፕሮዳክቲቭ ሲስተም ስንመጣ ሜል እና ፊሜል ላይ ሲሆን ምን ይኖራል? ቼንጅ ይኖራል። ምክንያቱም አክት የሚያደርጉበት ወይም የተለየ ስለሆነ ነው። ስለዚህ ሪፕሮዳክቲቭ ሲስተም የሚባለው ኦፍስፕሪንግ ፎርም እንዲሆን የሚያስችለው የሲስተም አይነት ነው። መጨረሻ እዚህ ፓርት ላይ ያለው ደግሞ ምንድነው? ሴንስ ኦርጋን የምንላቸው ናቸው። ሴንስ ኦርጋን የምንላቸው ኢንቫይሮንመንቱን ከቦዲያችን ጋር የሚያገናኙ ወይም ደግሞ ዳታን ከኢንቫይሮንመንት ወደ ብሬን የሚወስዱልን ነው። ነርቨስ ሲስተም ብለን የጠራ ነው ላይ ብሬን ነው ኢንተርፕሬት የሚያደርገው ብለናል። ግን ብሬን ኢንተርፕሬት ለማድረግ ከነዚህ ከሴንሳሪ ኦርጋኖች ከሴንስ ኦርጋኖች ምን ማግኘት አለበት? ኢንፎርሜሽን ማግኘት አለበት። አይ፣ ኤር፣ ታንግ፣ ሃንድ ምናምን ብለን የምንጠራቸው ወይም ደግሞ ስኪን የምንለው በአጠቃላይ ምንድናቸው? ኢንፎርሜሽንን ከኢንቫይሮንመንት እየሰበሰቡ ወደ ብሬን ትራንስፖርት የሚያደርጉ ናቸው። ሌላኛው ወደ ቻፕተር 6 ስንሄድ ቻፕተር 6 ደግሞ ስለ ማይክሮ ኦርጋኒዝም ነው። ይህ ቻፕተር ከምን ላይ ነው የወጣው? ከግሬድ 12 ዩኒት 2 ላይ ነው የምናገኘው። ማይክሮ ኦርጋኒዝም ላይ መጀመሪያ የምናገኘው ማን ነው? ኢዩ ባክቴሪያ የምንለው ነው። ኢዩ ባክቴሪያ ወይም ደግሞ ትሩ ባክቴሪያ ብለን የምንጠራቸው ናቸው። ኢዩ ባክቴሪያዎች ምን አይነት ስትራክቸር አላቸው? ሼፓቸው ምን ይመስላል? ባክቴሪያዎችን ስንመለከት የተለያየ አይነት ሼፕ አላቸው። ስፌሪካል ሼፕ አላቸው፣ ሮድ ሼፕ አላቸው ወይም ባሲለስ የምንለው፣ ስፓይራል ሼፕ አላቸው። እሱ ምን ይመስላል የሚለው እዚህ ሰብቶፒክ ውስጥ የሚጠቃለል ነው። ሌላ ደግሞ የኒውትሪሽን ሲስተማቸው ባክቴሪያዎች፣ አንዳንድ ባክቴሪያዎች ምንድናቸው? ሄትሮትሮፍ ሲሆኑ አንዳንዶቹ ደግሞ አውቶትሮፍ ናቸው። በኬሚካል በሆነ መንገድን በመጠቀም ወይም ደግሞ ላይትን በመጠቀም የራሳቸውን ምግብ ያዘጋጃሉ። ኒውትሪሽን ሲስተማቸው ምን ይመስላል?
ከዛ ደግሞ እንዴት ነው ሪፕሮዲውስ የሚሆኑት? ሴክሹዋሊ ነው ወይስ አሴክሹዋሊ ነው ፕሮዲውስ የሚሆኑት የሚለው እዚህ ውስጥ የተካተተ ነው የሚሆነው። ሁለተኛ ላይ ያለው ሰብቶፒክ ደግሞ አርቺያ የምንላቸው ናቸው። አርቺያ የሚባሉት አንሸንት የሆኑ ማይክሮ ኦርጋኒዝሞች ወይም ደግሞ ማይክሮብስ ናቸው። እነዚህ በጣም የሚለያቸው ምንድን ነው? በጣም ሃሪሽ የሆነ ወይም ኤክስትሪም የሆነ ኢንቫይሮንመንት ላይ ሰርቫይቭ በማድረግ አቅም አላቸው። ለምሳሌ በጣም ሳልት የበዛበት ቦታ ላይ፣ ፒኤቹ በጣም ሃይ የሆነ፣ ቴምፕሬቸሩ በጣም ሃይ የሆነ ቦታ ላይ ሰርቫይቭ ያደርጋሉ። ለዛ ስለነሱ ደግሞ እዚህኛው ፓርት ላይ ተጠቃሎ ይገኛል። ሌላኛው ፈንጊ የምንላቸው ናቸው። ፈንጊ የሚባሉት ደግሞ እነዚህም የተለየ ካራክተሪስቲክ አላቸው። ሴሉላቸው ከቺትን የተሰራው የባክቴሪያን ሴሎች ስናይ በከፔፕቲዶግላይኮን የተሰራው፣ የፕላንት ሴሎችን ስናይ ከሴሉለስ ነው የተሰራው። ወደ ፈንጊዎች ስንመጣ ደግሞ ሴሉላቸው ከምንድነው? ከቺትን የተሰራ ነው። በተጨማሪም ደግሞ ምንድናቸው? ሄትሮትሮፊክ ናቸው ወይም ኒውትረንትን አብዞርብ በማድረግ ነው የሚመገቡት ምግባቸውን ወይም ኒውትረንታቸውን የሚያገኙት። በተጨማሪም ደግሞ ኢኮሎጂካል የሆነ ደግሞ ኢፌክት አላቸው። ዲኮምፖዘር ስለሆኑ ለኢኮሲስተሙ ምን ይሰጡታል ማለት ነው? የተለያዩ ኒውትረንቶች ሪሳይክል እንዲደረጉ ያደርጉለታል። ፈንጊዎች ደግሞ ክላሲፋይ ይደረጋሉ። ሪፕሮዳክሽን ሲስተማቸው በአሴክሹዋሊ ሪፕሮዲስ ይደረጋሉ በበዲንግ። ሌላ ደግሞ ሴክሹዋል የሆነ ሪፕሮዳክሽን ሲስተም አላቸው። ኢኮኖሚክ ኢምፖርታንስም አላቸው። ፈንጊን ስንመለከት ለምሳሌ ይስትን ማንሳት እንችላለን። ይስት ደግሞ ፈርመንቴሽን ለማካሄድ ያግዛል። ስለዚህ ብሬድ፣ እንጀራ ምናምን ለመስራት በደንብ ኢኮኖሚካሊ ዩዝ ያላቸው የማይክሮ ኦርጋኒዝም አይነቶች ናቸው። ቀጥሎ ያሉት ደግሞ ፕሮቶዞዋ የምንላቸው ናቸው። ፕሮቶዞዋ የሚባሉት ደግሞ ኮመን ዲዚዝ፣ በአብዛኛው ፕሮቶዞዋ ላይ ዲዚዝን ኮዝ የሚያደርጉ ናቸው። ለምሳሌ አሜባን መጥቀስ እንችላለን። አሜቢያሲስ የሚባል በሽታን ያመጣል ወይም ደግሞ ዲያሪያ እንዲፈጠር ያደርጋል። እነዚህ ሁላ ምንድናቸው? ዲዚዝን ኮዝ ያደርጋል ማለት ነው ፕሮቶዞዋ። ቫይረስ ጋር ደግሞ ስንመጣ ቫይረስ ከነዚህ ከሁሉም የተለየ አይነት ካራክተር ነው ያለው። ምክንያቱም ቫይረስ ኦርጋኒዝሞች ቅድም ሊቪንግ ቲንግሶች ካራክተር ላይ ስናይ ሪፕሮዲውስ ያደርጋሉ፣ ሙቭመንት ይኖራቸዋል፣ ስትራክቸር አላቸው ብለናል፣ ሁሉም ነገር አላቸው ብለናል። ግን ወደ ቫይረስ ስንመጣ ሊቪንግ ቲንግስ ለመባል ራሱ ምንም የሚያሟላው ነገር የለውም። የራሱ የሆነ ስትራክቸር የለውም። በተጨማሪም ደግሞ ከሆስት ሴል ውጭ ከሆነ ሪፕሮዲውስ መደረግ አይችልም። ሪፕሮዳክሽኑ እንዲካሄድ ማን ላይ ዲፔንደንት ነው? ሆስት ሴሉ ላይ ዲፔንደንት ነው። ኦንሊ ቲንግ እሱ ያለው ምንድን ነው? ዲኤንኤ ወይም ደግሞ አርኤንኤ ኮንቴን ያደርጋል። እና ቫይረስ ደግሞ ምንም ጠቃሚ የሚባል አይነት ቫይረስ የለም። ኦል ቫይረሶች ምንድን ናቸው? ዲዚዝን ኮዝ የሚያደርጉ ናቸው ማለት ነው። ሌላኛው ደግሞ ኖርማል ማይክሮባዮታም ይባላሉ። ኖርማል ማይክሮባዮታም የሚባሉት ገት ውስጥ ሊሆኑ ይችላሉ ወይም ደግሞ በተለይ በአብዛኛው ኢንተስታይን ላይ አካባቢ የሚገኙ ኖርማል ፍሎራ ብለን የምንጠራቸው አሉ። እነዚህ ኖርማል ፍሎራዎች ዩዝ ያላቸው የባክቴሪያ ወይም ደግሞ የማይክሮ ኦርጋኒዝም አይነቶች ናቸው። ስለዚህ እነዚህ ደግሞ እዚህ ውስጥ ነው የሚካተቱት ወይም ጠቃሚ የሚባሉ የማይክሮባዮታ አይነቶች ናቸው። ሌላኛው እዛኛው ቻፕተር ላይ ምን አይተን ነበር? ስለ ኢንፌክሽየስ ዲዚዝ አይተን ነበር። ኢንፌክሽየስ ዲዚዞች ከአንድ ሰው ወደ ሌላ ሰው መተላለፍ አቅም አላቸው። ሞድ ኦፍ ትራንስሚሽን ኦፍ ኢንፌክሽየስ ዲዚዝ ምን ይመስላል የሚለው እዚህኛው ቻፕተር ውስጥ የተካተተ ነው። ምክንያቱም ማይክሮ ኦርጋኒዝሞች ሁሉም ምን አይደሉም፣ ሁሉም ጠቃሚ አይደሉም፣ ሁሉም ደግሞ ጎጂ አይደሉም። ዲዚዝን ኮዝ የሚያደርጉት ደግሞ ከአንደኛው ሰው ወደ ሌላኛው ሰው የምን የማድረግ አቅም አላቸው? ትራንስሚት የመሆን አቅም አላቸው። የሞድ ኦፍ ትራንስሚሽን ላይ ስንመጣ አንደኛ ቨርቲካል ሊሆን ይችላል፣ ሆሪዞንታል ሊሆን ይችላል። የተለያየ ሜተድን ተጠቅሞ ከአንዱ ሰው ወደ ሌላ ሰው ሊተላለፍ ይችላል። ስለዚህ እሱም እዚህ ላይ የሚካተት ሰብቶፒክ ነው። ሌላኛው ደግሞ እንዴት ነው ግን ሁሉም ጠቃሚ አይደሉም እንዳለ ሁሉ ሁሉም ደግሞ ጎጂ አይደሉም፣ ጥቅምም የሚሰጡ አሉ። ዩዛቸው ምን ይመስላል? ይስትን ለምሳሌ ምን አነሳን? ትራዲሽናሊ ብንመለከተው ብሬድን እንጀራን ለመስራት ያገለግላል። ባክቴሪያም እንደዛ አይነት ጥቅም አለው። ስለዚህ ዩዛቸው ምን ይመስላል የሚለው እዚህ ቻፕተር ላይ የተካተተ ነው። በመጨረሻም ደግሞ ሪኒው እንዲሆኑ ኢትዮጵያ ውስጥ ያሉት ባዮሎጂስቶች እነማን ናቸው የሚለው ደግሞ እዚሁ ላይ ይካተታል። ስለ ማይክሮ ኦርጋኒዝሞች ሪሰርችን የሰሩ የተለየ ግኝትን ያገኙ ሰዎች እነማን ናቸው የሚለው
እዚህ ቻፕተር ውስጥ የሚካተት ነው። በዚህ ዘመን ተማሪዎች ትምህርታዊ መረጃዎችን ለማግኘት ያለፉ ፈተናዎችን እንዲሁም ኖቶችንና ውጤታማ የንባብ ዘዴዎችን በማፈላለግ ጊዜያቸውን ያባክናሉ። ለዚህም ነው ኢንትራንስ ትሪክስ ሁሉን በአንድ ያካተተ አፕሊኬሽን ይዞላቸው የመጣው። አፑን ከፕሌይ ስቶር እና አፕ ስቶር ካወረዳችሁ በኋላ ስትከፍቱት ሆም ላይ በየምዕራፉ የቪዲዮ ክላሶች፣ ኖቶች ከፈተናዎች ጋር ኤግዛም ላይ ስትገቡ ያለፉ ኢንትራንስ ፈተናዎች፣ ሞዴል እና ሚድ እንዲሁም የክላስ ፋይናል ፈተናዎች ተካተውበታል። አዳዲስ ትምህርታዊ መረጃዎችን ለማግኘት ሳትለፉ ኒውስ ውስጥ በመግባት ማግኘት የምትችሉ ሲሆን እንዲሁም ፕላነር ውስጥ የጥናት እቅድ አውጥተን አላርም ሳይቀር በጋራ ሞልተን እናነባለን። ኢንትራንስ ትሪክስ ከ9ኛ እስከ 12ኛ ክፍል ለሚገኙ ተማሪዎች በሙሉ። ለበለጠ መረጃ ቴሌግራም ቻናላችንን ተቀላቀሉ። ቻፕተር 7 ሄሪዲቲ ኤንድ ጄኔቲክስ ነው። ይሄኛው ቻፕተር ከግሬድ 10 ዩኒት 4 እና ከግሬድ 11 ዩኒት 4 ላይ ያለ ቻፕተር ነው። እዚህ ላይ መጀመሪያ የምንመለከተው ምንድን ነው ወይም የተካተተው ሰብቶፒክስ ጄኔቲክ ማቴሪያልስ ናቸው። ጄኔቲክ ማቴሪያል የምንላቸው እነማን ናቸው? ክሮሞዞም፣ ጂን፣ ዲኤንኤ፣ አርኤንኤ የምንላቸው ነገር ዲፊኒሽናቸው ወይም ደግሞ ካራክተሪስቲካቸው ምን ይመስላል የሚለው እዚህኛው ሰብቶፒክ ላይ የሚካተት ነው። ሁለተኛ ላይ የምናገኘው ደግሞ ዲኤንኤ እና አርኤንኤ ናቸው። ዲኤንኤ እና አርኤንኤ እዚህ ከጄኔቲክ ማቴሪያል ውስጥ የሚካተቱ ናቸው። ዲኤንኤ እና አርኤንኤ ምንድን ነው? ተመሳሳይነት አላቸው። ለምንድነው ተመሳሳይ የሆኑት? ፎርም የተደረጉበት ዲኤንኤ የተሰራው ከፔንቶስ ሹገር ከፎስፌት ግሩፕ እና ከኒክሎታይዶች ነው። አርኤንኤም እንደዛው ነው። ነገር ግን ዲኤንኤ ላይ ያለው ፔንቶስ ሹገር ምንድነው? ዲዛይራይቦስ የሚባል ፔንቶስ ሹገር ሲሆን አርኤንኤ ላይ ያለው ደግሞ ራይቦዝ የምንለው ፔንቶስ ሹገር ነው። ሌላ ደግሞ ፎርም የሚያደርጉት የዲኤንኤ ስትራክቸር ስንመለከት ዲኤንኤ ደብል ስትራንድድ ሲሆን አርኤንኤ ደግሞ ሲንግል ስትራንድድ የሆነ እንትን ነው። ዲኤንኤ ደግሞ ምንድነው? ቤዚክ የሚባል ወይም ደግሞ ዋነኛ የሆነ ጄኔቲክ ኢንፎርሜሽን ስቶር የሚደረግበት ፓርት ነው። ሌላ ቀጥሎ የምናየው ዲኤንኤ ሪፕሊኬሽን ነው። ዲኤንኤ ሪፕሊኬሽን ስንል የዲኤንኤ ሪፕሊኬሽን ለምንድነው ጥቅሙ? መጀመሪያ ላይ ስለ ሴል ቲዮሪ ስናወራ ሴሎች ሁልጊዜ የሚመጡት ከፕሪ ኤግዚስቲንግ ሴል ነው። ከፕሪ ኤግዚስቲንግ ሴል የሚመጣው ከሆነ ለሴል ዲቪዥን ምን ያስፈልጋል? ዲኤንኤ ሪፕሊኬሽን ያስፈልጋል። ዲኤንኤ ሪፕሊኬሽን ማለት ራሱ ዲኤንኤ ተመሳሳይ ኮፒውን ፎርም ሲያደርግ ነው። ሪፕሊኬት በማድረግ ተመሳሳዩን ኮፒውን ፎርም ሲያደርግ ዲኤንኤ ሪፕሊኬሽን ብለን እንጠራዋለን። ሌላ ደግሞ ሴል ዲቪዥን ነው። ሴሎች ምን ያደርጋሉ? ዲቫይድ ያደርጋሉ። ሴል ዲቪዥን ላይ ሁለት ዋና ነገሮች አሉ። ሁለት ዋና ዋና የሚባሉ የዲቪዥን አይነቶች አሉ። ማይቶሲስ የምንለው እና አንደኛው ደግሞ ማዮሲስ ብለን የምንጠራው ነው። ማይቶሲስ ሴል ዲቪዥን ከሆነ ፎርም የሚሆነው ምን ላይ ነው? ሶማቲክ ሴል ላይ ነው። እናም ዲቫይድ በሚያደርግበት ጊዜ ፎርም የሚሆኑት ሁለት ዶተር ሴሎች ናቸው። እነዚህ ዶተር ሴሎች ደግሞ ከፓረንት ሴላቸው ጋር ተመሳሳይ የሆነ የክሮሞዞም መጠን አላቸው። ወይም ዳይፕሎይድ የሆነ ክሮሞዞም ያላቸው ዶተር ሴሎች ናቸው የሚፈጠሩ። እርስ በርሳቸው ከፓረንት ሴላቸውም ጋር አይደንቲካል ናቸው። ዌን ዩ ካም ቱ ማዮሲስ ጋር ስንመጣ ደግሞ የሚፈጠሩት 4 ዶተር ሴሎች ናቸው። አራቱም ዲፍረንት የሆኑ ዶተር ሴሎች ከፓረንት ሴላቸው ጋር ደግሞ አይደንቲካል ያልሆኑ ናቸው። በውስጣቸው ደግሞ የሚይዙት የክሮሞዞም መጠን ሃፍ ኦፍ ፓረንት ሴል ነው። ለምሳሌ 46 የሆነ ክሮሞዞምን ፓረንት ሴል ላይ ካለ እያንዳንዱ 4 ዶተር ሴል ላይ የሚኖረው የክሮሞዞም መጠን ስንት ይሆናል? 23 ይሆናል። ሃፍ ኦፍ ፓረንት ሴል ስለሚሆን እዚህ ማይቶሲስ እና ማዮሲስ ደግሞ የየራሳቸው የሆነ ፌዝ አላቸው። እሱም እዚህ ሰብቶፒክ ውስጥ የሚካተት ነው የሚሆነው። ሌላኛው ደግሞ ስለ ሜንዲሊያን ኢንሄሪታንስ ነው። ሜንዲሊያን የተባለ ፋዘር ኦፍ ጄኔቲክስ ተብሎ የሚጠራ ሰው አለ። ስለዚህ ይሄ ሰው ምንድን ነው? በሰጠው ቲዮሪ ላይ ዲፔንድ ተደርጎ የተሰራው እንትን ምን ይባላል? ሜንዲሊያን ኢንሄሪታንስ ይባላል። ሜንዲሊያን ኢንሄሪታንስ ላይ አንድ የሚታየው ነገር ምንድን ነው? ኢንሄሪታንስ ምን ላይ ዲፔንድ ያደረገ ነው? ዶሚናንሲ እና ሬሴሲቭ ወይም ደግሞ ሁለት አለል ብቻ ነው ሊኖሩ ይችላል፣ ካራክተር ሊኖሩ ይችላል። ለምሳሌ የፕላንትን ብንወስድ የፕላንት ከለር ወይ ቀይ ወይ ነጭ ነው የሚሆነው ብሎ ነው የሚወስደው። ከዛም ደግሞ አንድ ፖሲቢሊቲ ብቻ ነው። የአንድ ፖሲቢሊቲ ምንድነው? አንደኛው ሌላኛውን ዶሚኔት ማድረግ ይችላል ብሎ ነው ያስቀመጠው የሜንዲሊያን ኢንሄሪታንስ ላይ ስንመጣ። ስለዚህ ለዶሚናንሲ ወይም ደግሞ ዋነኛ የሆነውን ፕሮሰስ የሚያሳየን ሜንዲሊያን ኢንሄሪታንስ ብለን እንጠራለን። ሌላ ደግሞ ምንድነው? ሁለተኛ ላይ የምናገኘው ነን ሜንዲሊያን ኢንሄሪታንስ ነው። ከሜንዲሊያን ውጭ ያለውን ወይም ኮምፕሌክስ የሆነውን ነገር የሚያሳይ ደግሞ ነን ሜንዲሊያን ኢንሄሪታንስ ተብሎ ይጠራል። ነን ሜንዲሊያን ኢንሄሪታንስ ላይ ስንመጣ ደግሞ ዶሚናንሲ ብቻ አይደለም ያለው። አንዳንድ ጊዜ ሁለት ካራክተሮች ተመሳሳይ የሆነ ዶሚኔት የማድረግ አቅም ይኖራቸውና ኮዶሚናንሲ ሊፈጠር ይችላል። አንዳንዴ ደግሞ ኢንኮምፕሌት ዶሚናንሲም ሊፈጠር ይችላል። እሱን አይዲያ የሚያብራልን ነን ሜንዲሊያን ነው። በተጨማሪም ደግሞ ካራክተር ለምሳሌ
ካራክተር ላይ የፍላወሮችን ከለር ወስዶ ቀይና ነጭ ብቻ ብሎ አስቀምጦ ሁለት አለል ብቻ ይኖረው ወይም ሁለት ትሬት ብቻ ነው ይኖረው። ግን ብለድ ታይፕ ላይ ስንመጣ ብለድ ታይፕ ስንት አይነት አለ? ኤ ቢ ኦ አለ እና ሶስቱን የሚያያዘውን ደግሞ እንዴት አይነት ኢንሄሪታንስ ይኖራል የሚለውን ነገር የሚያሳየው ነን ሜንድሊያን ነው። ኮምፕሌክስ እና በደንብ ሪያሊቲውን የሚያሳይ ነን ሜንድሊያን ኢንሄሪታንስ ተብሎ ይጠራል። ሌላኛው ደግሞ ሴክስ ዲተርሚኔሽን ነው። እንዴት ነው ሴክስ ዲተርማይን የሚሆነው? ዲተርሚኔሽን የምንለው ሴክስ ዲተርሚኔሽን ምን ላይ ዲፔንድ የሆነ ነው? ኤክስ እና ዋይ ክሮሞዞም ላይ ዲፔንድ የሆነ ነው። ስለዚህ ኢፍ ደ ክሮሞዞም ኢዝ ኤክስ ኤክስ ከሆነ ደ ኦፍስፕሪንግ ዊል ቢ ምን ትሆናለች? በሂውማን ላይ ስንመለከት ደ ኦፍስፕሪንግ ዊል ቢ ዶተር ነው የምትሆነው ወይም ደግሞ ፊሜል ትሆናለች። ኤክስ ዋይ ከሆነ ደግሞ የመጣው ምን ይሆናል ማለት ነው? ሜል ይሆናል። ስለዚህ ይህ ሴክስ ዲተርሚኔሽን እሱን ነው የሚያሳየን። ሌላኛው ደግሞ ስለ ጄኔቲክ ዲስኦርደር ነው። ጄኔቲክ ዲስኦርደር የምንለው ከኖርማሉ አሶርትመንት ውጪ ምንም አይነት የጂን ኦርደር ካለ ምን ይፈጠራል? ጄኔቲክ ዲስኦርደር ይፈጠራል። ይሄ ጄኔቲክ ዲስኦርደር በአብዛኛውን ጊዜ በምንድን ነው የሚመጣው? በሚውቴሽን ነው። ሚውቴሽኑ በሰብስቲቱሽን ሊሆን ይችላል፣ በዲሌሽን ሊሆን ይችላል፣ ወይም ደግሞ ሌላ በመቀነስ ወይም ደግሞ አንድ ጂን ከቦታው ባለመኖሩ ምክንያት ሊሆን ይችላል። ዳውን ሲንድረም ወይም ሲክል ሴል አኒሚያ የምንላቸው ዲዚዞች በጄኔቲክ ዲስኦርደር ውስጥ የሚካተቱ ናቸው። ወይም በሚውቴሽን የሚመጡ ጄኔቲካሊ ኖርማል ያልሆነ ኦርደር ሲኖር የሚመጡ የበሽታ አይነቶች ናቸው። ስለዚህ እሱም እዚህ ሰብቶፒክ ውስጥ የሚጠቃለል ነው የሚሆነው። ሌላኛው ደግሞ እነዚህ ግን ጄኔቲክ ዲስኦርደሮች ደግሞ ምን ይደረጋሉ? ቴራፒ ይኖራቸዋል። ይሄ ምን ተብሎ ይጠራል? ጂን ቴራፒ ይባላል። ስለዚህ ትክክለኛ ኦርደር ያልሆነውን ጄኔቲክ ኦርደር ምን ማድረግ ነው? ስዋፕ ማድረግ ወይም ቼንጅ በማድረግ ቴራፒውን መስጠት ነው ወይም ትሪትመንት መስጠት ነው። ሌላኛው ደግሞ ትራዲሽናል በሆነ መንገድ ብሪዲንግ ይካሄዳል። ብሪዲንግ የምንለው ለምሳሌ አግሪካልቸር ላይ ድሮትን ሪዚስት የሚያደርግ ክሮፕስ መፈጠር ከተፈለገ ምን ሊጠቀሙ ይችላሉ? ብሪዲንግ የሚባለውን ሲስተም ሊጠቀሙ ይችላሉ። ይሄኛውም እዚህ ውስጥ የሚካተት ሰብቶፒክ ነው። ቻፕተር 7 ላይ ዋና ዋና የሚካተቱ ሰብቶፒኮች እነዚህ ናቸው። ወደ ቻፕተር 8 ስንሄድ ቻፕተር 8 ላይ ደግሞ ምን ይለናል? ርዕሱ ኢንቫይሮንመንት ክላይሜት ቼንጅ ኤንድ ኢኮሎጂ ይለናል። ይሄኛው ቻፕተር ከምን የወጣ ነው? ከግሬድ 9 ዩኒት 6፣ ከግሬድ 10 ዩኒት 5፣ ከግሬድ 11 እና ከግሬድ 12 ደግሞ ዩኒት 6 እና ዩኒት 6 ላይ የወጣ ቻፕተር ነው የሚሆነው። እዚህ ላይ መጀመሪያ የምናገኘው ሰብቶፒክ የሚሆነው ምንድነው? ኢኮሎጂካል ተርም ናቸው ወይም ኢኮሎጂ ላይ የምናነሳቸው ተርሞች ምንድን ናቸው የሚለውን ዲፋይን ያደርግልናል። ፖፕሌሽን ምንድን ነው? ኮሚኒቲ ምንድን ነው? ባዮቲክ ፋክተሮች፣ አባዮቲክ ፋክተሮች፣ ኢኮሲስተም ራሱ፣ ባዮዳይቨርሲቲ፣ እነዚህ ሁላ ተርሞች ዲፋይን የሚደረጉበት ፓርት የመጀመሪያው ሰብቶፒክ ይሆናል። ሁለተኛ ላይ ደግሞ ኢኮሎጂካል ሂራርኪ ነው። ኢኮሎጂካል ሂራርኪ ማለት ከኢንዲቪዥዋል ተነስቶ እስከ ትልቁ ኢኮሲስተም ወይም ደግሞ እስከ ሁሉንም እስካጠቃለለው ድረስ የሚሄድበት ነው። ለምሳሌ ምን ማንሳት እንችላለን? አንድ ኢንዲቪዥዋል አለ። ያ ኢንዲቪዥዋል አንድ ላይ ሲሆን ምንን ይፈጥርልናል? ፖፑሌሽንን። ፖፑሌሽን ደግሞ አንድ ላይ የሆነው ኮሚኒቲ። ኮሚኒቲው ደግሞ ከሌሎች ኮሚኒቲዎች ጋር ኢንትራክት ያደርጋል። እሱ በአንድ ላይ ምን ይባላል? ባዮስፌር ወይም ደግሞ እንዳለ ኢኮሲስተሙን ፎርም ያደርግልናል። ኢኮሎጂካል ሂራርኪ የምንለው እሱን ነው የሚያሳየን። ኢኮሎጂካል ሂራርኪ እሱን ያሳየናል። ከዛ ደግሞ ቀጥሎ ምን አለ? ስለ ፉድ ቼን። ፉድ ዌብ ምንድን ነው? ሁልጊዜም ምንድን ነው ብለናል? ከፕላንቶች ውጭ ሁሉ ሄትሮትሮፍስ ናቸው። ስለዚህ ምግባቸውን ከሌሎች እንስሳቶች ነው የሚያገኙት ወይም ደግሞ ከሌሎች ኢነርጂ ለማግኘት ሌላ ሶርስ መጠቀም አለባቸው። ፉድ ዌብ የምንለው ኮምፕሌክስ የሆነውን ወይም ደግሞ ሪኒያብል የሆነውን ኢነርጂ ወይም ፉድ ከአንደኛው ወደ ሌላኛው እንዴት ይተላለፋል የሚለውን ነገር የሚያሳየን ነው። ከፕሮዲሰር ተነስቶ እስከ ፕራይመሪ ኮንሱመር፣ ሴኮንዳሪ ኮንሱመር እያለን የምንሄድበትን ትክክለኛውን የሆነውን ኮምፕሌክስ የሆነው የሚያሳየን ፉድ ዌብ ሲባል፣ አንድ ደግሞ ሊኒየር የሆነውን የሚያሳየን ከፕሮዲሰር ኮንሱመር እያለ የሚያሳየን ደግሞ ምን ይባላል? ፉድ ቼን ተብሎ ይጠራል። ፉድ ቼንም ፉድ ዌብም እዚህ ውስጥ የሚካተቱ ሰብቶፒክ ናቸው የሚሆኑት። ሌላኛው ደግሞ ስለ ፖፑሌሽን ነው። ፖፑሌሽን የምንለው የኢንዲቪዥዋል ስብስብ ነው። እነዚህ ኢንዲቪዥዋሎች ደግሞ የሚገኙት ኦን ደ ሰርቴን ኤሪያ ሲሆን ነው። ፖፑሌሽን ምን ይኖረዋል? የራሱ የሆነ ሳይዝ አለው። ሳይዝ ማለት በአንድ በተከለለ ወይም ባውንደሪ ባለው ኤሪያ ውስጥ የሚገኙ የፖፑሌሽኑ መጠን ነው ወይም የኢንዲቪዥዋሎችን መጠን የሚያሳየን ነው። ፖፑሌሽን ላይ ደግሞ ሌላ ምን አለ? ዲስፐርሳል የምንለው አለ።
እነዚህ ደግሞ ኢንዲቪዥዋሎች ምን ያክል ተጠጋግተው ወይም እንዴት ነው አሬንጅመንታቸው ምን ይመስላል፣ ራንደም ነው ዩኒፎርም ነው የሚለውን የሚያሳየን ደግሞ ዲስፐርሳል ብለን እንጠራዋለን። የፖፑሌሽን ላይ ደግሞ ሌላ ምን አለ? ዲሞግራፊክ ስትራክቸራቸው አለ። ሬጉሌት ይደረጋል ይሄ ፖፑሌሽን ዴንሲቲ ዲፔንዳንት እና ኢንዲፔንደንት ይሆናል። ስለዚህ በፉድ ስኬርሲቲ ምናምን ካለ ዲፔንደንት ሆኖ ኢንዲፔንደንት ደግሞ የሚባለው ፍለድ ምናምን ኖሮ ከሆነ ደግሞ የፖፑሌሽን ሳይዙን ማተር ያደረገው ኢንዲፔንደንት ብለን እንጠራዋለን። እሱም እዚህ ሰብቶፒክ ላይ የሚጠቃለል ነው። ሌላኛው ደግሞ ናቹራል ሪሶርስ የምንላቸው ናቸው። ናቹራል ሪሶርስ የሚባሉት በኔቸር የምናገኛቸው ሪሶርሶች ናቸው። እነዚህ ሪሶርሶች በሁለት ዋና ዋና ይከፈላሉ። ሪኒያብል እና ነን ሪኒያብል ብለን እንከፍላቸዋለን። ሪኒያብል የሚባሉት ታዳሽ የምንላቸው ወይም ደግሞ ለምሳሌ እንደ ዛፎች ምናምን ብለን የምንጠራቸው ሪኒያብል ናቸው። ነን ሪኒያብል ደግሞ በአብዛኛው የሚያጠቃልሉት ማዕድናትን ነው። አላቂ የሚባሉት ጎልድ ምናምን ነዳጆች ምናምን አንዴ ከወጡ በኋላ ምንድነው የሚሆኑት? እያለቁ ነው የሚሄዱት። እንደነዚህ አይነት ናቹራል ሪሶርሶች ነን ሪኒያብል ይባላሉ። መታደስ የሚችሉት ደግሞ ሪኒያብል ተብለው ይጠራሉ። ሌላኛው ክላይሜት ቼንጅ ነው። ክላይሜት ቼንጅ የምንለው ደግሞ በአንድ አካባቢ የሚገኘው ክላይሜት ከኖርማሉ ምን ሲሆን ነው? ቼንጅ ሲያደርግ ወይም ደግሞ ሲለወጥ ነው። ይህ ክላይሜት ቼንጅ የተለያዩ ኮዞች አሉት። ክላይሜት ቼንጁ እንዲመጣ የሚያደርገው ሜን ፋክተሩ ምንድነው? አንደኛው የሂውማን አክቲቪቲ ነው። ሂውማን አክቲቪቲ የክላይሜት ቼንጅ ላይ በጣም ትልቅ የሆነ ሮል አለው። ክላይሜት ቼንጅ በመሆኑ ደግሞ ሂውማን ላይ መልሶ የሚደርሰው የተለያየ ኢፌክት ይኖራል። አግሪካልቸር ላይ መመልከት እንችላለን። የክላይሜት ቼንጅ ኖሮ በሚበቅልበት ሰዓት ዝናብ መዝነብ ካልቻለ ምን ይመጣል ማለት ነው? ኢፌክት ኦፍ ክላይሜት ቼንጅ ነው የሚሆነው። የክላይሜት ቼንጅ ደግሞ ዋነኛው ሮል የሚኖረው ማነው? እነዚህ ግሪን ሃውስ ጋዝ ብለው የሚጠሩ በተለይ ደግሞ ካርበን ዳይኦክሳይድ ነው። ካርበን ዳይኦክሳይድ ደግሞ ከምንድን ነው የሚለቀቀው? ከሂውማን አክቲቪቲ ነው በአብዛኛው የሚሆነው። ስለዚህ ክላይሜት ቼንጅ እዚህ ውስጥ የሚካተት ሰብቶፒክ ነው የሚሆነው። ግሎባል ዋርሚንግ ምንድን ነው? የኦዞን ዲፕሌሽን ምን ይመስላል? አሲዲክ ሬን እንዴት ሊፈጠር ይችላል? ባዮዳይቨርሲቲ ደግሞ እንዴት ሎስ ሊሆን ይችላል? ሀቢታቶች ሎስ ከሆኑ ባዮዳይቨርሲቲን በዛው ልክ ሎስ እየሆነ ነው የሚሄደው። ቶክሲክ የሆኑ ደግሞ ሰብስታንሶች እንዴት አኪሚሌት ሊያደርጉ ይችላሉ የሚለው እዚህ ቻፕተር ውስጥ የሚካተቱ ሰብቶፒኮች ናቸው። ሌላ ደግሞ ይህንን የክላይሜት ቼንጅ ወይም ደግሞ ይህንን መጥፎ ኢፌክቱን ለመቆጣጠር ምን አይነት የተለያዩ የዓለም ሀገራት ተሰብስበው ደግሞ ኢንተርናሽናል የሆኑ ኮንቬንሽኖችን አስቀምጠዋል። እነዚህ ኢንተርናሽናል ኮንቬንሽኖች ትኩረት አድርገው የሚሰሩት ምን ላይ ነው የሚለው እዚህ ሰብቶፒክ ውስጥ በደንብ የሚጠቃለለው የሚሆነው። ካይቶ ፕሮቶኮል ምንለው ናሽናል ኢምፕሊሜንቴሽኑ ምን ይመስላል የሚለው እዚህ ቻፕተር ውስጥ ወይም ቻፕተር 8 ውስጥ ተጠቃሎ የሚገኝ ሰብቶፒክ ነው የሚሆነው። ቻፕተር 9 ኢንዛይምስ። ይሄኛው ቻፕተር ከግሬድ 11 ዩኒት 3 ላይ የወጣ ቻፕተር ነው። መጀመሪያ እዚህ ላይ ያለው ሰብቶፒክ ስለ ኢንዛይምስ ነው። ኢንዛይም ማለት ምን ማለት ነው የሚለው ነው የሚያሳየን። ዋት ኢዝ ዘ ዲፊኒሽን ኦፍ ኢንዛይም? ኢንዛይም የምንላቸው ናቸው ፕሮቲኖች ናቸው። ግን ምን ያደርጋሉ? ዳት ካታላይዝ ኬሚካል ሪያክሽን ወይም ደግሞ ስፒድ አፕ የሚያደርጉ ናቸው ኬሚካል ሪያክሽን። በዛ ፕሮሰስ ውስጥ ግን እነሱ ምን አይሆኑም? ኮንሱም አይደረጉም። ስለዚህ ኢንዛይሞች ፕሮቲኖች ናቸው። ሁለተኛ ደግሞ ያለው ሰብቶፒክ ምንድን ነው? ፕሮፐርቲ ኤንድ ፋንክሽን ኦፍ ኢንዛይም። ፕሮፐርቲያቸው ምን ይመስላል፣ ፋንክሽናቸውስ እንዴት ነው የሚለው ደግሞ እዚኛው ላይ የሚካሄድ ነው። ኢንዛይሞች ምን አይነት ፕሮፐርቲ ያላቸው? ስፔሲፊክ ናቸው። ከዛም ደግሞ በኬሚካል ሪያክሽን ውስጥ ራሳቸው ኮንሱም አይደረጉም። በቴምፕሬቸር በፒኤች ምናምን አፌክት ይደረጋሉ። ይህ ፕሮፐርቲያቸው ነው። ፋንክሽናቸው ደግሞ ምንድነው? ኬሚካል ሪያክሽንን ካታላይዝ ማድረግ ነው። በኖርማል ዌይ የኬሚካል ሪያክሽን በጣም ረጅም የሆነ የሚፈጅ ከሆነ እነዚህ ኢንዛይሞች ምን ያደርጋሉ? ያንን ሪያክሽን በቀላሉ ካታላይዝ ያደርጉታል ወይም ደግሞ ስፒድ አፕ እንዲሆን ያደርጉታል። ምን በመቀነስ አክሽን ፖቴንሻል አክቲቬሽን ኢነርጂውን በመቀነስ ምን ያደርጉታል? ስፒድ አፕ እንዲሆን ያደርጉታል ኬሚካል ሪያክሽኑ። ሌላኛው ደግሞ ምንድነው? የፕሮቲን ስትራክቸር ነው። ፕሮቲን ኢንዛይሞች ምንድናቸው ብለናል? ፕሮቲን ናቸው። ሁሉም ኢንዛይሞች ፕሮቲን ናቸው፣ ግን በተቃራኒው ሁሉም ፕሮቲኖች ኢንዛይም አይደሉም። ስለዚህ ፕሮቲኖች ምን አላቸው? ስትራክቸር አላቸው። ምን አይነት ስትራክቸሮች? ከፕራይመሪ ስትራክቸር ተነስተው እስከ ኳተርነሪ የሚደርስ ስትራክቸር አላቸው። ፕራይመሪ ስትራክቸራቸው ላይ ፕሮቲኖች የተሰሩት ከምንድን ነው? አሚኖ አሲድ ከሚባል ሞኖመር ነው። ፕራይመሪ ስትራክቸራቸው ላይ እነዚህ አሚኖ አሲዶች ኦርደር የሚሆንበት ወይም
ሲኩዌንስ የሚሰሩበት ነው። ሰከንደሪ ስትራክቸር ደግሞ አልፋ ሄሊክስ ወይም ደግሞ ቤታ ፕሌትድ ሺት የሆነ ስትራክቸር የሚሰሩበት ነው። ተርሸሪ ስትራክቸር የሚባለው ደግሞ ኢንዛይሞቹን ዲተርማይን የሚያደርግበት ነው። ሁሉም ፕሮቲኖች ምን አላቸው? የተለየ ተርሸሪ ስትራክቸር አላቸው። መጨረሻ ላይ ደግሞ ኳተርነሪ ስትራክቸር ብለን የምንጠራውን ያገኛሉ። ስለዚህ ይሄኛው ምንድነው እዚህ ውስጥ የሚካተት ሰብቶፒክ ነው። ቀጥሎ ያለው ሰብቶፒክ ደግሞ ምንድነው? ኤንዛይም እና ሰብስትሬት ሞዴል ነው። ኤንዛይም እንዴት አክት ያደርጋል የሚለው ላይ ሁለት አይነት ሞዴሎች አሉ። አንደኛው ሎክ ኤንድ ኪው ሞዴል የምንለው ሲሆን ሁለተኛው ደግሞ ኢንዱስድ ፊት ሞዴል የምንለው ነው። ስለዚህ ኤንዛይሞች እንዴት ነው አክት የሚያደርጉት የሚለው በደንብ አክሰፕተብል የሆነ የትኛው ነው? ኢንዱስድ ፊት ሞዴል የምንለው ነው። ስለዚህ እዛ ፕሮሰስ ውስጥ ነው ኤንዛይም ሰብስትሬት ሞዴልን ፎርም የሚያደርጉት። ኤንዛይም ሰብስትሬት ሞዴል ፎርም የሚደረገው በዛ ፕሮሰስ ነው። ግን ይሄ ለምን ይጠቅማቸዋል ማለት ነው? ኤንዛይሞች በዚህ ፕሮሰስ በመሄድ ኬሚካል ሪያክሽኑን ካታላይዝ ለማድረግ ወይም ስፒድ አፕ ለማድረግ ያገለግላል። ሁለት አይነት አሉ ብለናል። በደንብ አክሰፕተብል የሆነው ግን ኢንዱስድ ፊት ሞዴል ነው። ያኛው ምን ተደርጓል? ሪጀክት ተደርጓል። ሌላኛው ደግሞ የኤንዛይም ሬጉሌሽን ነው። ኤንዛይም ምን ይደረጋል? ሬጉሌት ይደረጋል። በተለያዩ በሴል በሆነ መንገድ ምን አክሽኑ እንዲያደርግ ወይም ደግሞ አክቲቭ እንዲሆን እና ኢንአክቲቭ እንዲሆን ይደረጋል። ይሄ ምን ተብሎ ይጠራል? ኤንዛይም ሬጉሌሽን ይባላል። ምክንያቱም ሬጉሌት እየተደረገ ያለው ማነው? ኤንዛይሙ ስለሆነ። ሌላኛው ደግሞ ፋክተር አፌክቲንግ ኤንዛይምስ። ኤንዛይም ምን አሉ ብለናል? መጀመሪያ ሄሞስታሲስን ስናነሳ የቴምፕሬቸር መጨመር የኤንዛይምን አክሽን አፌክት ያደርገዋል ብለናል። ስለዚህ ለዛ ነው እዚህ ጋር የምንጠቅሳቸው ነገሮች ኤንዛይሞችን አፌክት የሚያደርጉ ናቸው ወይም ኖርማል ፋንክሽናቸውን እንዳያከናውኑ የሚያደርግ ናቸው። አንደኛ ምንድን ናቸው? ቴምፕሬቸር ነው። በጣም ሃየር የሆነ ቴምፕሬቸር ካለ፣ ኤክስትሪም የሆነ ቴምፕሬቸር ካለ የኤንዛይሞቹን ተርሸሪ ስትራክቸር ወይም አክቲቭ ሳይቱን ዲኔቸርድ እንዲሆን ያደርገዋል። በጣም ሎወር የሆነ ቴምፕሬቸር ካለ ደግሞ በሰብስታንሶች መካከል ያለውን ኮሊዥን ቀንሶ ሪያክሽኑ እንዲያካሄድ ሊያደርገው ይችላል። ፒኤች ላይም በጣም ኤክስትሪም የሆነ አሲዲክ የሆነ ኢንቫይሮንመንት ከሆነ ወይም በጣም አልካሊን የሆነ ኢንቫይሮንመንት ከሆነ ኤንዛይሞች ምን ማድረግ አይችሉም? እዛ ላይ አክት ማድረግ አይችሉም። ስለዚህ ሁል ጊዜም ኤንዛይሞች በደንብ አክት እንዲያደርጉ ወይም ኤክስትሪም የሆነ እንትናቸውን እንዲጠቀሙ ምን መሆን አለበት? ኦፕቲመም የሆነ ቴምፕሬቸርም ሆነ ፒኤችም ሆነ ኦፕቲመም የሆነ ቫሊዩ ላይ መሆን አለበት። ሌላኛው ደግሞ ምንድነው? የኤንዛይም ኬኔቲክስ ነው። ኤንዛይም አክት የሚያደርጉበት መንገድ በምን አፌክት ይደረጋል ብለናል? በእነዚህ በቴምፕሬቸር፣ በፒኤች። ስለዚህ የኤንዛይም ኬኔቲክስ የሚባለው የእነዚህ በፋክተሮቹ ውጤት ነው የሚሆነው። ሌላኛው ደግሞ ምን አለ? ማልቲንግ ኢን ኢትዮጵያን ትራዲሽን። ማልቲንግ ሲስተም እንዴት ነው የሚካሄደው? ማልቲንግ ማለት በአማርኛ ብቅል ማለት ነው። ስለዚህ የማልቲንግ ዋነኛው ፐርፐዙ ምንድን ነው? እነዚህ ክሮፕሶቹን ለምሳሌ ቤርሊን መውሰድ እንችላለን። እዛ ውስጥ ያለው የግሉኮስ አቀማመጡ ምንድነው? በጣም ኮምፕሌክስ በሆነ የማልቲንግ ሲስተም ምንድነው? ያንን ኮምፕሌክስ የሆነውን ኤንዛይሞችን አክት እንዲያደርጉበት አድርጎ ዩዘብል ወደሆነ ፎርም መቀየር ነው። ስለዚህ በዛ መንገድ ለፈርመንቴሽን በደንብ የተመቸ አይነት የግሉኮስ መጠን እንዲኖር ያስችለዋል። እሱ ሲስተም ምን ይባላል? ማልቲንግ ይባላል። ይሄ ማልቲንግ ትራዲሽናል በሆነ ወይም ከዛም ደግሞ አሁን ደግሞ በደንብ ኢንዱስትሪያል በሆነ ወይም ዩዝ ይደረጋል። ሌላኛው ደግሞ ምንድነው? እዚህ ላይ በደንብ የሰሩ ሪኒዌብል የሆኑ ባዮኬሚካሎች ወይም ደግሞ ባዮኬሚስቶች እነማን ናቸው የሚለው ደግሞ እዚህ ላይ መጨረሻ ላይ የሚታይ ነው የሚሆነው። ወደ ቻፕተር 10 ስንሄድ ቻፕተር 10 ላይ ስለ ኢነርጂ ትራንስፎርሜሽን ነው። ይሄኛው ቻፕተር ከግሬድ 12 ዩኒት 3 ላይ የወጣ ቻፕተር ነው። ኢነርጂ ትራንስፎርሜሽን ላይ ስንመለከት መጀመሪያ የምናገኘው ሴሉላር ሜታቦሊዝም ነው። ሴሉላር ሜታቦሊዝም ማለት the sum of አናቦሊዝም ኤንድ ካታቦሊዝም ሪአክሽን ነው። አናቦሊዝም ማለት የተለያዩ ሞሌኪሎችን አንድ ላይ አድርጎ ፎርም የማድረግ ወይም ፎርም የማድረግ ሂደት ከሆነ ምን ይባላል? አናቦሊዝም ይባላል። ካታቦሊዝም የምንለውን ደግሞ ፎርም የተደረጉትን ትልልቅ ፖሊመሮችን ምን ማድረግ ነው? ብሬክ ዳውን ማድረግ ነው። ሜታቦሊዝም ስንል ወይም ሴሉላር ሜታቦሊዝም ማለት the sum of this chemical reaction ነው። አናቦሊዝም እና ካታቦሊዝም ዋን አንድ ላይ ያለውን የሚያሳየን ደግሞ ሴሉላር ሜታቦሊዝም ብለን እንጠራዋለን። ሴሉላር የተባለበት ምክንያት አት ሴል ሌቭል ላይ ስለሚከናወን ነው። ይሄ የመጀመሪያው ሰብ ቶፒክ ነው። ቀጣዩ ደግሞ ምንድነው? ፎቶ ሲንተሲስ ነው። እዚህ ጋር ምንድነው ብለናል? ኢነርጂ ትራንስፎርሜሽን ነው ብለን የጀመርነው። ስለዚህ ማንኛውም እዚህ ላይ ያለ ኢነርጂ መጀመሪያ ፎርም የሚሆነው ከማን ነው? በፎቶሲንተሲስ አማካኝነት ነው።
ሄትሮትሮፍስ የምንላቸው ኦርጋኒዝሞች ወይም ሌሎቹ በራሳቸው ኢነርጂን ማግኘት አይችሉም። ሁሉንም ኢነርጂ ወይም ደግሞ ምግብም የሚያገኙት ከማን ነው? ከፕሮዲሰሮች ናቸው። ፕሮዲሰሮች ደግሞ ይህንን ምግብ ለመስራት የሚጠቀሙት ምንድን ነው? ፎቶሴንቴሲስን ነው። ፎቶሴንቴሲስ የሚባለው ፕሮሰስ የላይት ኢነርጂን ማለትም ፕላንቶች ባላቸው በተለየ ክሎሮፕላስት የሚባለው ወይም ክሎሮፊን በምንለው ፒግመንት አማካኝነት የላይት ኢነርጂን አብዞርብ ያደርጋሉ። ይህ ላይት ኢነርጂ በመጠቀም ካርበን ዳይኦክሳይድ እና ዋተርን በተጨማሪ በመጠቀም ግሉኮስን እና ኦክሲጅንን ፎርም የሚያደርጉበት ሲስተም ነው። ስለዚህ ኦክሲጅን ምንድን ነው? አት ዌስት ፕሮዳክት ወደ ኤንቫይሮንመንቱ ሪሊዝ ይደረጋል። ይሄ ግሉኮስ ደግሞ ፎርም የተደረገው ዩዝ የሚያደርጉትን ይጠቀማሉ ፕላንት ለራሳቸው። ከዛም ደግሞ ለሌሎቹ ምን ይሆናል ማለት ነው? ኢነርጂ ትራንስፈርድ የሆነ ይሄዳል። ይሄ ፎቶሲንተሲስ እዚህ ጋር ይካሄዳል። ሌላኛው ደግሞ ያለው ሰብቶፒክ ምንድነው? ፎቶሲንተሲስ ላይ እዛው ላይ ምን ይኖራል? ላይት ዲፔንደንት እና ላይት ኢንዲፔንደንት የሚባል ሪያክሽን አለ። ሁሉም ለሪያክሽኑ ላይት በጣም አስፈላጊ ነው፣ ግን ሁሉም የፎቶሲንተሲስ ሪያክሽን ላይት ላይ ዲፔንድ ያደረገ አይደለም። ለላይት ዲፔንደንት ሪያክሽን ካለቀ በኋላ ሌላው ፕሮሰስ የሚያደርገው ላይት ኢንዲፔንደንት ነው። ላይት ኢንዲፔንደንት የተባለው ላይት የማያስፈልግበት ወይም ኢንቮልቭ የሚያደርግበት ሪያክሽን ስለሆነ ነው። ወይ በሌላኛው ስሙ ደግሞ ማን ብለን እንጠራዋለን? ካልቪን ሳይክል ተብሎ ይጠራል። ሌላ ፎቶሲንተሲስ ምንድነው ኮንትሪቢዩት የሚያደርገው? መጨረሻ ላይ ኦክሲጅንን ፕሮዲስ ያደርጋል። ግሉኮስን ደግሞ ለዩዘብል ወደሆነ ፎርም ይቀይረዋል። ምንን ደግሞ ወደ ውስጥ ያስገባል? ኮንሱም ለማድረግ ካርበን ዳይኦክሳይድን ወደ ውስጥ እንዲገባ ያደርጋል። ወይም ለፕሮሰሱ እንደ ግብዓት ሆኖ ነው የሚያገለግለው። ሌላኛው ሴሉላር ሪስፓይሬሽን የምንለው ነው። ሴሉላር ሪስፓይሬሽን የምንለው ደግሞ ይሄ የመጣውን ግሉኮዝ ወይም ደግሞ ሰውነታችን ያገኘነውን ግሉኮዝ ኤቲፒን ፎርም ለማድረግ የሚሄድበት ፕሮሰስ ነው። ሴሉላር ሪስፓይሬሽን የተለያዩ ምን አሉት? ፕሮሰሶች አሉት ወይም ደግሞ ፕሮሲጀሮች አሉት። የመጀመሪያው ማን ነው? ግላይኮላይሲስ የምንለው ነው። ግላይኮላይሲስ አናሮቢክ የሆነው ፕሮሰስ ነው ወይም ኦክሲጅንን ዩዝ የማያደርገው ነው። ስለዚህ 2 ኤቲፒ ብቻ ነው እዚህ ጋር ፕሮዲስ የሚደረገው። ቀጣዩ የሚመጣው ደግሞ ክረብ ሳይክል አለ። ከክረብ ሳይክል ቀጥሎ ኦክሲዴቲቭ ፎስፎሪሌሽን ይኖረናል። እነዚህ ሁሉ ምንድናቸው? ፕሮሰሱ ወይም መጨረሻ ላይ የምናገኘው ኤሌክትሮን ትራንስፖርት ቼን ላይ ከ36 እስከ 38 የሚደርሱ ኤቲፒዎች ፕሮዲስ ይደረጋሉ። በዛ መንገድ ሰውነት ምን ማግኘት ይችላል? ኢነርጂ ወይም ኤቲፒ ማግኘት ይችላል። ሌላኛው ነገር ደግሞ ምንድነው? ስለ ሴሉላር ሪስፓይሬሽን የምንለው ደግሞ ሴሉላር አት ሴል ሌቭል ላይ ምን ይደረጋል? ሪስፓይሬሽን ይካሄዳል። ከግሉኮስ ምንም ማግኘት ነው? ኤቲፒን ፎርም ማድረግ ነው ወይም ደግሞ ኢነርጂን የማግኘት ፕሮሰስ ነው። ይሄ ሴሉላር ሪስፓይሬሽን የተለያዩ ምን ይኖሩታል ማለት ነው? ፕሮሰሶች አሉት። የመጀመሪያው ፕሮሰሱ ግላይኮላይሲስ የምንለው ነው። እዚህ ግላይኮላይሲስ ፕሮሰስ የሚካሄደው በምንድን ነው? አናሮቢክ የሆነ ፕሮሰስ ነው ወይም ደግሞ ኦክሲጅንን የማይጠቀም ፕሮሰስ ነው። ስለዚህ ፎርም የሚሆነው የኤቲፒ መጠን ምንድን ነው? 2 ኤቲፒ ብቻ ነው ፎርም የሚደረገው። ከዛ ቀጥሎ ደግሞ መጨረሻ ላይ የምናገኘው ክረብ ሳይክል ብሎ ከዛ ቀጥሎ ሊንክ ሪያክሽን ብሎ ከዛ ክረብ ሳይክል ከዛ ደግሞ ኤሌክትሮን ትራንስፖርት ቼን አለ። ኤሌክትሮን ትራንስፖርት ቼን ላይ 36 የሚደርስ ኤቲፒ ፐር ግሉኮዝ ፕሮዲስ ይደረጋል። ለሴሉላር ሪስፓይሬሽን የምንለው ከግሉኮዝ ወይም ከተለያዩ ኢነርጂን ከያዙ ነገሮች ኤቲፒን ፎርም የማድረግ ሂደት ነው የሚሆነው። ኢነርጂ ትራንስፎርሜሽን የያዘው ቻፕተር ይህንን ይመስላል። መጨረሻ ላይ የምናገኘው ቻፕተር ደግሞ ቻፕተር 11 ስለ ኢቮሉሽን ነው። ይሄኛው ቻፕተር ከግሬድ 12 ዩኒት 5 ላይ የመጣ ነው። መጀመሪያ ላይ ያለው እዚህ ሰብቶፒክ ላይ ስለ ኢቮሉሽን ዴፊኒሽን ነው። ምን ማለት ነው ኢቮሉሽን የምንለው ነገር? ዴፊኒሽኑ ምን ይመስላል የሚለው እዚህ ውስጥ ነው የሚካሄደው። ኢቮሉሽን የምንለው ግራጁዋል የሆነ ቼንጅ ኦፍ ኦርጋኒዝም ነው። መጀመሪያ በታይም ብዛት ወይም ደግሞ መጀመሪያ ከነበሩበት የስትራክቸር ቀስ ቀስ እያለ ግራጁዋሊ ቼንጅ የሚያደርጉበትን ሲስተም የሚያሳየን ነው ኢቮሉሽን ብለን የምንጠራው ነገር። እዚህ ኢቮሉሽን ላይ ደግሞ የተሰሩ ምን አሉ? ቲዮሪዎች አሉ። ቲዮሪስ ኦፍ ኢቮሉሽን የምንላቸው ለኢቮሉሽን የተሰሩ ቲዮሪዎች አሉ። የመጀመሪያ ማንም ማንሳት እንችላለን? የክሬሽኒዝም ቲዮሪ ብለን የምናነሳው አለ። ኢተርኒቲ የምንለው ላይፍ ምንም ቢግኒንግም ኢንዲንግም የላትም፣ ኢተርኒቲ የሆነ ነገር ነው። ለስፖንታኒየስ ወይም ደግሞ ህይወት ያላቸው ነገሮች አራይዝ ያደረጉት ከህይወት ከሌላቸው ነገር ነው የሚሉ ኢቮሉሽን ላይ የተሰሩ ቲዮሪዎች ናቸው። ይሄ ኢቮሉሽን አለ ካልን ደግሞ ኢቮሉሽን መኖሩን የሚያረጋግጥልን ምን ያስፈልጋል? ኤቪደንሶች ያስፈልጋሉ። ኤቪደንስ ፎር ኢቮሉሽን
ለኢቮሉሽን ምን ይኖራል ማለት ነው? ኤቪደንስ መኖር አለበት። እነዚህ ኤቪደንሶች በጣም የጥንት የሆኑ ፎሲሎች ሊሆኑ ይችላሉ። ኮመን አንሲስተር መኖሩን ደግሞ የሚያሳዩ ተመሳሳይ አይነት ፊቸር ያላቸው አናቶሚካል ስትራክቸሮች ሊሆኑ ይችላሉ። እነዚህ ለኢቮሉሽን ምን ሆነው ያገለግላሉ? ኤቪደንስ ሆነው ያገለግላሉ። ምክንያቱም ስንጀምር ባዮሎጂ ሳይንስ ነው ብለናል። ሳይንስ ደግሞ ኦል ዘ ታይም ምን ላይ ዲፔንድ ያደረገ ነው? ኤቪደንስ ላይ ዲፔንድ ያደረገ ስለሆነ። ሌላኛው ደግሞ ምንድን ነው? ስለ ናቹራል ሰሌክሽን ነው። ኔቸር በራሷ ምን ታደርጋለች? ሰሌክት ታደርጋለች። እንዴት ነው ሰሌክሽኑ የሚሆነው? እዛ አካባቢ ላይ ለኔቸሩ ተስማሚ የሆነ ትሬት ያለው ወይም ደግሞ ጥሩ የሆነ ካራክተር ያለው ጥሩ የሆነ አለል ያለው ኔቸር በራሷ ሰሌክት ታደርጋለች። በጣም ኤክስትሪም የሆነ ቴምፕሬቸር ያለበት ቦታ ላይ ወይም በጣም ሙቀት ያለበት ቦታ ላይ የሚኖር ኦርጋኒዝም ካለ እዛ ላይ ሰርቫይቭ ማድረግ የሚችለው ምን አይነቱ ነው? ያንን ቴምፕሬቸር መቋቋም የቻለው ነው። ስለዚህ ኔቸር በራሷ ምን አደረገች ማለት ነው? ሰሌክት ማድረጓን ያሳየናል። ወይም ናቹራል ሰሌክሽን የምንለው እሱን ነው። ዴፊኔሽኑ ምን ይመስላል? ታይፕስ ኦፍ ደግሞ ናቹራል ሰሌክሽን አለ። ምን ይመስላሉ? ከዛም ኤግዛምፕሉ እዚህ ሰብ ቶፒክ ላይ የሚካተት ይሆናል። ሌላኛው ደግሞ ምንድነው? ስለ ሂውማን ኢቮሉሽን ነው። ሂውማን ኢቮሉሽን ላይ ስንመጣ ምንድነው? ኢቮሉሽን ስንነሳ ምን ብለናል? ኦርጋኒዝሞች ወይም ሊቪንግ ቲንግሶች መጀመሪያ ላይ እንደዚህ አይነት ካራክተር የላቸውም ነበረ። በሂደት ነው ወይም ስትራክቸራቸውን ፋንክሽናቸውም እንደዚህ ሆነው ግራጁዋሊ ቼንጅ ስላለ ነው። ሂውማንም አሁን ያለውን ስትራክቸር በፊት አልያዘም ነበረ። ግራጁዋሊ ኢን ታይም ነው ወደዚህ ቼንጅ ያደረገው የሚለውን ነገር የሚያሳየን ሂውማን ኢቮሉሽን ላይ የተካተተ ነው የሚሆነው። ሌላኛው ሰብቶፒክ ደግሞ ምንድነው? ስለ ሚውቴሽን ነው። ኢቮሉሽን አንደኛ ኮዝ የሚደረግበት ምክንያት ምንድነው? ሚውቴሽን መኖሩ ነው። ሚውቴሽን ማለት አብኖርማል የሆነ ጄኔቲክ ኦርደር ሲኖረን ነው ብለናል። ግን አንዳንዴ ጄኔቲክ ዲስኦርደርን ከማምጣት በተጨማሪም ደግሞ ለኢቮሉሽን እንደ ግብዓት ሆኖ ያገለግላል። ሚውቴሽን የሚፈጠርበት የተለያዩ ዌዎች ሊኖሩ ይችላሉ። ግን ያ ዌይ ምን ያደርገዋል? ኢቮሉሽን ላይ እንደ ግብዓት ሆኖ እንዲያገለግል ያደርገዋል። ጄኔቲክ ድሪፍት የሚባል ፓርት አለ። ጄኔቲክ ድሪፍት ደግሞ ይሄኛው ቫሪዬሽን እንዲፈጠር የሚያደርግ ነው። ለዚህ እሱም አንደኛው የኢቮሉሽን ላይ ለኢቮሉሽን ላይ ምን ሆኖ የሚያገለግል ነው? እንደ ኮምፖነንት ሆኖ የሚያገለግል ነው። ጂን ፍሎ ደግሞ ጂን ፍሎ የምንለው በኢሚግሬሽን ወይም በኢሚግሬሽን ሊሆን ይችላል። ስለዚህ አንድ ኖርማል የሆነ ፖፑሌሽን ላይ ከሌላ የተለያየ ካራክተር ያላቸው ስፔሺሶች እዛ ፖፑሌሽን ላይ ሲጠቃለሉ የሚፈጠር ነገር ደግሞ ጂን ፍሎ ይባላል። አንዳንዴ ደግሞ ምን ሊፈጠር ይችላል ማለት ነው? በጊዜ ሂደት ናቹራል በሆነ መንገድ ሊሆን ይችላል፣ ወይም በሆነ ምክንያት ኤክስቲንክሽን ሊመጣ ይችላል። ስፔሺሶች ኤክስቲንክት ሊያደርጉ ይችላሉ እና የስፔሺስ ኤክስቲንክሽን ምክንያቱ ምንድን ነው? በምንድን ነው ኮዝ የሚሆነው? ከዛም ደግሞ እንዴት መከላከል ይቻላል የሚለው እዚህ ቻፕተር ውስጥ የሚካተት ይሆናል። በቀጣይ ደግሞ እያንዳንዱን ቻፕተር እኔ የምንመለከት ይሆናል። ለ5 ዓመት የሚሆኑ ደግሞ የኢንትራንስ ጥያቄዎችን በቻፕተሮቹ እንሰራለን። ዓመቱን ሙሉ ከኢንትራንስ ጋር ማሳለፋቸው እንዳትረሱ።